የቢሾፍቱ ቆሪጦች ከተስፋዬ ገብረአብ ክፍል 8። ምዕራፍ 9። አርብ ተሰዓት አስገራሚ ደብዳቤ ነው ይላክልኝ። የቆዳ ፋብሪካው ግንባታ ስራ ታግዶ ታሽጓል። በአንድ አዳርም ምን ተፈጥሮ እንደሆነ ለማወቅ ነው የመጣሁት። የአዳ ሊበን ወረዳ አስተዳዳሪ ተሽከርካሪ ወንበሩ ላይ በተዝናና ሁኔታ እንደተቀመጠ ለማለዳ ባለጉዳዩ አጭር ምላሽ ከመስጠቱ በፊት የስላቅ ፈገግታ አስቀደመ። በቅድሚያ ላሳውቅ የሚፈልገው የእግድ ትዕዛዙ የኔን ፍርማ ይዞ ቢደርስም ጉዳዩን የበላይ አካልም የሚያውቀው መሆኑን ነው። አለምሸት በእርጋታ ምላሽ ለመስጠት ሞከረ። የዚህ ጽሕፈት ቤት ስልጣን ምን ድረስ እንደሆነ አውቃለሁ። ደብዳቤው የተጻፈው ግን ከዚህ ቢሮ በመሆኑ ነው ወዲህ የመጣሁት። ስራው የታገደበትን ምክንያትም ማወቅ እፈልጋለሁ። ምትኩ ሮባ ገጹን ኮስትሮ አለምሸትን እንደ ተዋጊ በሬ በግንባሩ እያየ ረዥም ዲስኩር አሰማ። ያዝናለሁ አለምሸት፣ ለወረዳው ጽሕፈት ቤት ያለህ አመለካከት ምንጊዜም ቢሆን የንቀት ነው። ያንተ ዋነኛው ችግር ይህ ይመስለኛል። ሰው ትንቃለህ። በተለይ ለኔ ያለህ ግምት ዝቅተኛ ነው። ቢሮ ለማሞቅ እንደተጎለጥኩ ታስበኛለህ፣ ግን ተሳስተሃል። አንዳንድ ኖታዎችን ብነግርህ ደግሞ የበለጠ መሳሳትህን ትረዳለህ። ምናልባት ንቀትህን እንድታቆም ሊያግዝህም ይችላል። ያንተ ፋብሪካ ስራ እንዲቆም ለበላይ አካል ሐሳብ ያቀረበው እኔ የምመራው ቢሮ ነው። የበላይ አካል አስቸኳይ ሪፖርቶቻችንን ከመረመረ በኋላ በአንድ ሰዓት ጊዜ ውስጥ ነው የእገዳ ደብዳቤው እንዲደርስ የወሰነው። የምለው ገብቶሃል? ይህ ቢሮ አንተ እንደምታስበው በመሃይም ተላላኪዎች የተሞላ አይደለም። ህዝባዊ ዓላማ የተሸከምን ብስል ሰዎች ነን። እዚህ ያለ ነው። እሺ፣ በህዝብ የተመረጥን ነን። የቢሮ በር ገንጥለን የገባን የከተማ ቦዘኔዎች አይደለም። ይህን ተረድተህ ንቀት የትም እንደማያደርስ እንድትገነዘብ እመክርሃለሁ። ይህ ቢሮ ኃላፊነት አለው። ይህንን ደግሞ በተግባር ማየት የጀመርክ ይመስለኛል። አለምሸት በዛች ቅጽበት መታገስ እንዳለበት ነበር ደግሞና ደጋግሞ ያስታወሰው። ከምንም ነገር በላይ ለፕሮጀክቱ መሳካት ቅድሚያ መስጠት አለብን ብለው ነበር እንቆጳ። ለጋራ ብሩ ሰዎች ታላቅ ተስፋ የሆነ ፕሮጀክት ያሻውን ያህል መስዋዕትነት ተከፍሎ ግቡን መምታት እንዳለበት ደጋግሞ አስታወሰ። ያነሳቸው ክሶች ሁሉ መሰረት የሌላቸው ናቸው። አቶ ምትኩ፣ ስለ ንቀት የተናገርከው እኔን አይመለከተኝም። የሆነ ሆኖ የፋብሪካ ግንባታው ስራ ስለታገደበት ምክንያት ቅድሚያ ሰጥተን ብንነጋገር የሚሻል ይመስለኛል። ወረዳ አስተዳዳሪው እንደ መቅበጥበጥ አለ። የዓለምሸት የረገበ ስሜት እንደረበሸው ስሜቱ እያሳበቀበት በጀመረው የሚንተከተክ ድምፅ ቀጠለ። የቆዳ ፋብሪካው ግንባታ ስራ የታገደው ህዝቡን ከታላቅ ጉዳት ለማዳን ሲባል ነው። ይህንን በደብዳቤው ገልጸንልሃል። ከዚህ በላይ የምሰጥህ ማብራሪያ የለኝም። መጨረሻውን በትዕግስት መጠበቅ ነው። እስከ መቼ ሲል ጠየቀ። አላውቅም። 1 ሳምንት፣ 1 ወር፣ 1 ዓመት። እኔ ወረዳ አስተዳዳሪ እንጂ ነቢይ ባለመሆኔ እስከ መቼ መጠበቅ እንዳለብህ መተንበይ አይቻለኝም። አለምሸት ጥቂት እንደማሰብ አለ። ፈጣን አእምሮው መግባትን አስቀድም ሲል መከረው። መልካም እንግዲህ መጠበቅ ካለብኝ እጠብቃለሁ። ሆኖም ቀደም ሲል በአንተ ላይ ንቀት እንዳለኝ የገለጽከው በእጅጉ የተሳሳተ ነው። በእጅጉ ነው የከነከነኝ። ይህ ፍጹም ስህተት መሆኑን ብታምንልኝ ደስ ይለኛል። የምትኩ ሮባ የመናገር ስሜቱ በፍጥነት ሲነሳሳ አለምሸት አስተዋለ። ነቃ ባለ ድምፅ ቁጣ አዘል ብሶቱን ይዘረግፍ ገባ። ብዙ ማስረጃዎችን ላቀርብልህ እችላለሁ አለምሸት አለ፣ የቀኝ እጁን ቡጢ እንደመጨበጥ እየቃጣው። እንዲያውም ስለ እኔ እንተውና ከፖለቲካና ከሥራ ጋር በተያያዙ ጉዳዮች በእነሱ ዙሪያ ብቻ መነጋገር እንችላለን። ላብነት በአባት ኦሮሞ ሆነ ሳለ ካራብሩ ላይ የማስተማሪያ ቋንቋው እንግሊዘኛ የሆነ ትምህርት ቤት ለመክፈት ነው ፍቃድ የጠየቀው። ይሄ ምን ማለት ነው? ኦሮሞኛን ለመግደል እንዳሴርክ ነው የሚቆጠረው። ኦሮሞነትህን እንደካድክም ነው የሚቆጠረው። አቶ ምትኩ ሲል በተከፋ ድምፅ መልስ መስጠት ጀመረ። በመሰረቱ እኔ ፖለቲከኛ አይደለሁ። ስለ ኦሮሞነት ስሜት ያነሳሁም ፍጹም የተሳሳተ ነው። ኦሮሞነት የሚያኮራም የሚያሳፍርም አይደለም።
እንደሚገባኝም የኦሮሞ ደም የሌለው ኢትዮጵያዊ የለም ማለት የሚቻል ይመስለኛል። በተረፈ እኔ ስለ ራሴ ዘር አሁን አንተ ያልከውን ያህል እንኳን አስቤው አላውቅም። የቢሾፍቱ ልጅ መሆኔን ነው የማውቀው። ወልደው ያሳደጉኝ የጋራ ብሩ ድሆች ናቸው። አባቴና እናቴ ሁለቱም ጋራ ብሩ የተወለዱ የቢሾፍቱ ልጆች ናቸው። በተቀረ እኔ አማርኛንና ኦሮሞኛን የምናገር ኢትዮጵያዊ ስለመሆኔ ብቻ ነው የማውቀው። ከዚህ በተቀረ አቅሜ በፈቀደ መጠን የጎስቋላ ወገኖችን ሕይወት የሚያሻሽል ተግባር ከመፈጸም ባሻገር ሌላ ምንም ህልም የለኝም። ፋታ ወስዶ ቀጠለ አለምሸት። በተቀረ የመማሪያ ቋንቋ ለኔ የኢኮኖሚ እንጂ የፖለቲካ ጥያቄ አይደለም። እንዴት? አለ ግራ በመጋባት። ሁሉም ኢትዮጵያዊ ልጁን ካፍ መፍቻው ቋንቋ ይልቅ በእንግሊዘኛ ማስተማርን ይመርጣል። አንተም ልጆችን ሳንፎርድ ከተባለው የእንግሊዞች ትምህርት ቤት የማስተማር አቅም ቢኖርህ ታደርገዋለህ። ወረዳ አስተዳዳሪው በሐሳብ እንደመዋጥ ብሎ ሲያበቃ ፈጥኖ ባነነ። መናገር ሲጀምር ቁጡ ሆኖ ነበር። እኔ በብሔር ብሔረሰቦች መብት አምናለሁ። ቋንቋ ሁሉ እኩል ነው። የነፍጠኛው ስርዓት ያደረሰብንን በደል ቁስሉ ሳይሽር ስውር ነፍጠኞች በህዝብ ልጆች ትግል ያገኘነውን ዲሞክራሲያዊ መብቶችና ነጻነትን ለመንጠቅ በሚሯሯጡበት በዚህ ወቅት ብቻ ለማንኛውም በቀጥታ ወደ ጉዳያችን ለመግባት አንተ ኦሮሞነት ሊሰማ ይገባል። የትምህርት ቤቱን ትተን ብዙ አብነቶችን ማንሳትና መገምገም ይቻላል። የቢሾፍቱ ልጅ ነኝ ብለሃል ቅድም። ቢሾፍቱ ሐይቅ እንጂ ብሔር ሊሆን አይችልም። ያሻውን ያህል የተቀላቀልክ ብትሆን የግድ አንዱን መምረጥ አለብህ። የአባትህን ወገን ብትመርጥ ማለቴ ሴቶችና ወንዶች እኩል በመሆናቸው እኛ የአባትህን ምረጥ የእናትህን ተው ማለት አንችልም። ምርጫው ያንተ ነው። ሆኖም ስር ሳትይዝ በእንጥልጥል ኢትዮጵያዊ መሆን የሚቻል አይመስለኝም። አንዱም ብሔር መምረጥ ግዴታ ስለሆነ አስብበት። አንዱ ብሔር ብትመርጥም ደግሞ ገና ዝርዝር አለው። ኦሮሞ ነኝ ማለት ብቻ አይበቃም። ጠባብ ኦሮሞ ወይስ ዲሞክራት ኦሮሞ ተብሎ ለሁለት ይከፈላል። ዲሞክራት ኦሮሞ ነኝ ብትልም በዚያው ልክ አያበቃም። ግለኝነት፣ ምሁራዊ ትምክት፣ የአዛዥ ስሜት፣ ስሜታዊነት፣ ግልፍተኝነት፣ ከመደብ መነቀል፣ ስራን አድምቶ ያለ መስራት የመሳሰሉት ችግሮችና አመለካከቶች ካሉበት ትፈተሻለህ። ፖለቲካ ከባድ ነገር ነው። በእርግጥ ፖለቲከኛ አይደለሁም ብለኸኛል። ይህን መሰል የፖለቲካ አሰራርና ጉዳዮችን ለመረዳት ትቸገር ይሆናል። ቢሆንም ልትለማመደው ይገባል። ከፖለቲካ ውጪ የሆነ ምንም ነገር የለም። አመሰግናለሁ ሲል መልስ ሰጠ አለምሸት። ከዚህ ሰው ጋር ፈጽሞ መግባባት እንደማይቻል እየተሰማው ነበር። ዋናው አጀንዳችን በቢሮአችን ላይ የምታሳየው ንቀት የተመለከተ ነው ሲል ቀጠለ ወረዳ አስተዳዳሪው። አንተ የተማርክ ሰው በመሆንህ እኔ አከብርሃለሁ። መማር ብቻውን ግን ፋይዳ የለውም። ንቃት ሊኖርህ ይገባል። የፖለቲካ ንቃት በሙያህ ላይ ሲታከልበት ሙሉ ሰው ትሆናለህ። አለምሸት እንደምንም የትዕግስት ኃይሉን ያጠራቅም ገባ። ቀጠለ ባለስልጣኑ። አንተን የሚመለከቱ ብዙ ወሬዎች ይደርሱኛል። የፋብሪካው የመሰረት ድንጋይ በተጣለበት ዕለት ለክብር እንግዳው ጠንቋዮቹ ስልጣኑን ይዘው አላሰራም አሉም ብለህ መናገርህ ተሰምቷል። ይህን አባባልህን ከፍተኛ ባለስልጣናት ጭምር እንዲያውቁ አድርጌያለሁ እና ይህንን ስትል ምን ለማለት እንደፈለክ ብታብራራልኝ ደስ ይለኛል። አለምሸት ከትዕግስት ማጣቱ ጋር የሚያደርገው ትግል ስላስጨነቀው አጥንት አልባ መስሎ በመቀመጫው ላይ ደቀቀ። በዚያች ደቂቃ የአለምሸት ፍላጎት የወረዳ አስተዳዳሪውን ምላስ ጎትቶ መበጠስ ብቻ ነበር። ይሁን እንጂ ይህን መፈጸም ቀርቶ ጠንካራ ቃላትን ላለመሰንዘር ጭምር ወስኗል። የወረዳውን ባለስልጣናት በተመለከተ ከማንም ጋር አልተነጋገርኩም፣ ይህን ያሉ ሰዎች ዋሽተውሃል ሲል በግማሽ ቁጣ በግማሽ እርጋታ መልስ ሰጠ። ምትኩ ሮባ ላለመበገር ፈለገ። ይህንን ስትናገር የሰማህ የማይዋሽ ሰው ነው ማለት የሚችለው ይህንን ብቻ ነው አቶ ምትኩ። በምትፈልገው መንገድ ማረጋገጥ ትችላለህ። በቀጥታ ወደ ባለስልጣኑ መደወልም ቀላል አማራጭ ነው። በመሰረቱ ግን እኔ በባህሬ ሐሜተኛ ሰው አይደለሁም። መልካም እንግዲህ በሚመስለኝ መንገድ አጣራዋለሁ። ለወደፊቱ ግን በወረዳው የሚከናወኑ ሁሉ በእኔ ኃላፊነት ስር ያሉ እንደመሆናቸው ተግባብተን እንድንሰራ እመኛለሁ። ተግባብተን ለመስራት ግን መከባበር አለብን። ብንናቆርና ብንናናቅ በመጨረሻ ላንተ ጥሩ አይደለም። እኔ ኃላፊነት አለብኝ። የወረዳው ሰዎች በሰላም ሰርተው መግባታቸውን የማረጋገጥ ኃላፊነቱ በእኔ ትከሻ ላይ ወደቀ ነው። ባለፈው ፋብሪካው ከጋራ ብሩ ይልቅ በሌላ ተሻለና በመረጥከው ቦታ እንዲገነባ ያቀረብንልህን ሐሳብና ምክር አናንቀህ ጣልከው።
ይልቁን የጋራ ብሩ ሰዎችን ህይወት እለውጣለሁ፣ የተበደሉ የተረሱ እያልክ ብዙ ተናገርክ። ምን ማለት ነው ይሄ? ጋራ ብሩ ብቻ ነው እንደ ዳህና ጎስቋላ ያለው? ሰፋ ያለ ነገር ነው ማሰብ ያለብን። በወቅቱ ግንባታው ጋራ ብሩ ላይ እንዳይከናወን ላግድህ ይችል ነበር። በሂደት ትማር ይሆናል ብዬ ነው ነገሩን ችላ ያልኩት። የህዝብ እምነት ጉዳይ በጥንቃቄ ነው መስተናገድ ያለበት። በአንተ ግትርነት መነሻ እልቂት ቢነሳ ስልጣን ላይ ያለን ሰዎች ነው የምንጠየቀው። ዓለምሸት በመደመም ማዳመጡን ቀጠለ። እና ተግባብተንና ተከባብረን እንስራ። ጊዜ ሰጥቼ ማናግርህ የንግግር ሱስ ኖሮብኝ አይደለም። ግጭቶችን በእንጭጩ መቅጨት ከአንድ ብልህና ብስል መሪ የሚጠበቅ ተግባር በመሆኑ ነው። ዓለምሸት በመስማማት ራሱን ላይና ታች ሲንጥ ምትኩ ንግግሩን አራዘመ። አካባቢህን ማስተዋል አለብህ አቶ ዓለምሸት። ሰውን ከሰው አታበላልጥ። በችግር ጊዜ የሚደርስልህ ሰው ነው። እኔ ላይ ንቀት ባታሳድር ኖሮ፣ እኔ ምልህን የምታዳምጥ ሰው ብትሆን ኖሮ ፋብሪካ ከመታሸጉና ከመታገዱ በፊት ጠርቼ አነጋግርህ ነበር። የናከኝ ግን ይህንን ልፈጽም አይቻለኝም። ዞሮ ዞሮ አሁንም ቢሆን ባህሪን ካስተካከልክ እኔና አንተን በግል የሚያጋጨን ነገር የለንም። የአባቴ ገዳይ አይደለህም። የህዝብ ወንበር ላይ ነው የተቀመጥኩት። እኔ ለህዝቡ እንጂ ለግል ጥቅሜ ለአንዲት ደቂቃ እንኳን አስቤ አላውቅም። እንዳልኩ ይህንን ያህል ጊዜ ሰጥቼ የማናግርህ ስራ ፈትቼ ነው። ደጁ ላይ ባለጉዳዮች ፈሰዋል። ሆኖም የልባችንን ሁሉ ተነጋግረን ለአንድና ለመጨረሻ ጊዜ ችግሮቻችንን እንድንፈታ ብዬ ነው። ዓለምሸት በመስማማት ራሱን ላይና ታች ናጠ። የፋብሪካው የመሰረት ድንጋይ የተጣለ ዕለት የሆነውን እስኪ አስታውስ። እኛን ከቁንጫ የቆጠረን ሰው አልነበረም። ሁላችሁም ልባችሁ የክብር እንግዳው ላይ ነበር። እንዲያውም እኔ ይህንን ለመሰለ ነገር ትኩረት አልሰጥም። ነገሩ ስታስበው ግን ያበግናል። እኔ በእርግጥ አልተናደድኩም። ሆኖም በደረጃዬ መከበር ነበረብኝ። ሚኒስተርም ሆነ ፕሬዝዳንት ሁሉም በአሰራር ስር ነው፣ ጉራ አይደለም። እኔ ካንተ አላውቅም አቶ ዓለምሸት። ይሁን እንጂ የመንግስት አካላት ሁሉ በአሰራር ድር የተያያዙ ናቸው። ምን ለማለት ፈልጌ ነው? አጠገብህ ካለው ጋር ነው ስራ የሚሰራው። ወሳኙ ታች ያለው ነው። ፕሬዝዳንቱ ዘንድ ለመድረስ ድሮችን ሁሉ የማለፍ ግዴታ እንዳለብህ ማስታወስ አለብህ። ድሮቹ ደግሞ ስፍር ቁጥር በሌላቸው የመሰናክሎች የተሞሉ ናቸው። የዓለምሸት ግማሽ ልብ ጥቂት ዓመታት ወደ ኋላ ተጉዞ ሽማግሌውን አርመናዊን አስታወሰ። ዩኒቨርሲቲ ሲገባ ምን አይነት ትምህርት ዘርፍ ልምረጥ ሲል አማከራቸው። የሰጡትን አጭር መልስ ምንጊዜም አይረሳውም። ገበሬ ወይንም አናጢውን የኔ ልጅ፣ ሁለቱም እጅግ አድካሚዎች ናቸው፣ ሆኖም ግን አስፈላጊዎች። በዚህ ምክር መሰረት ነበር በቅድሚያ ምህንድስና ለመማር የወሰነው። ወረዳ አስተዳዳሪው ቀጥሏል። ጊዜ ተርፎኝ አይደለም ሰፊ ጊዜ ሰጥቼ የማናግርህ፣ የወደፊት ግንኙነታችንን ለማሻሻል ነው። እኔ በባህሬ ቂም አልይዝም፣ የልቤን እናገራለሁ፣ ወዲያው ደግሞ ረሳዋለሁ። ውሸትም አልወድም። ዋናው ጠላቴ እውነተኝነቴ ነው። እኔ አሁን ትልቅ ወረዳ እያስተዳደርኩ ነው። ከባድ ኃላፊነት ነው። በምሁር የተሞላ ወረዳ ነው። አዳ ግን ችዬዋለሁ። በአንድ ታሪክ ውስጥ ታይቶ በማይታወቅ መልኩ መሻሻሎች እንዳሉ በግምገማ ተረጋግጧል። በዚህ ደረጃ ጠንክሬ የምሰራው ግን ለዓላማ እንጂ ለደሞዝ አይደለም። ደሞዜ ምናልባት ለአንተ አንድ ካልሲ መግዣ ልትሆን ትችላለች። በዚህ ግን ፈጽሞ ቅር አይለኝም። የህዝብ ህይወት የሚለውጥ ተግባር መስራቴ ያጽናናኛል። ዓለምሸት በእርጋታ አቋረጠው። ምክርህ ጥልቅና ብስለት ያለው ነው። ያልከው ሁሉ ገብቶኛል። ከእንግዲህ ተግባብተን እንደምንሰራም አምናለሁ። ይህንን ካለ በኋላ ንግግሩን ገታ አድርጎ የመጣበትን ዋናውን ጉዳይ አነሳ። እና እንግዲህ ይሄ የፋብሪካው ግንባታ ጉዳይ እገዳው ምንድነው የሚሆነው? ማን ነው ማብራሪያስ የሚሰጠኝ? ወረዳ አስተዳዳሪው ተቅለሰለሰ። ቀደም ብለን ይህንን መሰል መግባባት ፈጥረን ቢሆን ኖሮ ጉዳዩ ወደ ዞን ከመድረሱ በፊት እኔ እናንተን ጨርሰው ነበር። አሁን ግን በዞን ደረጃ ተይዟል። ዞኑ ከሚመለከተው አካል ጋር ተነጋግሮ ምላሽ እስከሚሰጠን መጠበቅ ሊኖርብን ነው። ምናልባት ከኢንቨስትመንት ጽሕፈት ቤት ጋር ልንነጋገር ይሆን? ምትኩ ግንባሩን ጨምደድ አደረገ። ኢንቨስትመንት ጽሕፈት ቤት አይመለከተውም። ምክሬን የምታዳምጥ ከሆነ
የወረዳው ጽሕፈት ቤት የሚሰጥህ ምላሽ በትዕግስት ብትጠብቅ ይሻላል። ጉዳዩን ከወዲያና ወዲህ ብታንገላታው ችግሩ የበለጠ ነው የምታሰፈው። ጉዳዩ ቀላል ነው ብለህም ባትሳሳት መልካም ነው። ከህዝብ ደህንነት ጋር የተያያዘ ነው። አለምሸት ከምትኩ ዲስኩር ህዝብ ደህንነት የምትለዋን ቃል መዞ ሲያበቃ አእምሮውን ለማሰራት ሞከረ። ጉዳዩን ከቀዩ አሸረሪት እምነት ጋር ሊያያይዘው ሞከረ። ሆኖም አልተዋጠለትም። መንግስት የቀዩ አሸረሪት ፍላጎት ለመጠበቅ ሲል የወረዳውን የቆዳ ፋብሪካው ጋር አብሮ እንዳይገነባ ሊያዝ የሚችልበት አንዳችም አሳማኝ ምክንያት እንደማይኖረው አሰበ። ስራችን የታገደበትን ምክንያት ማወቅ ብችል መቼም ጥሩ ነገር ነው። አንተም ብትተባበረኝ አለ አለምሸት ለስለስ ብሎ። ብትነግረኝ ምንም ማለት አይሆንም። ምናልባት ማብራራት የሚኖርብኝ ነገር ካለ ብዘጋጅበት ብዬ ነው። ምትኩ ሲያመነታ ከቆየ በኋላ በቀጥታም ሆነ በተዘዋዋሪ ከጉዳዩ ጋር ሊያያዙ የሚችሉ አንዳንድ ጥያቄዎችን ብጠይቅህ ፈቃደኛ ነህ ሲል ጠየቀው። አያያዘናም በእርግጥ ጥያቄዎቹን መጠየቅ የኔ ተግባር አይደለም። ቢሆንም ለኔም ላንተም ለግንዛቤ ያግዙናል። ጠይቀኝ፣ ደህና ችግር የለውም አለ አለምሸት። ወረዳ አስተዳዳሪው ማስታወሻ ደብተሩን ሲያገላብጥ ቆይቶ በደረቀ ድምፅ መጠየቆቹን ማቅረብ ጀመረ። ያለኝ መረጃ እንደሚያመለክተው ዮሴፍ የተባለው ሸሪክህ የአርመን ዜጋ ነው፣ ኢትዮጵያዊም ነው ሲል አረመው አለምሸት። ማለቴ ትውልዱ ከአርመን ነው፣ ተቀማጭነቱም በኢጣሊያ ሀገር መሆኑን ተጠቅሷል። እና ይሄ ሸሪክህ ኢትዮጵያ ላይ ኢንቨስት ለማድረግ እንዴት ሊወስን ቻለ? በተለይ ደግሞ ኦሮሚያ ክልል እንዴትና ለምን ተመረጠ? ከኦሮሚያም አዳአ ላይ ከአዳም ደግሞ የግዴታ ጋራ ብሩ ለኢንቨስትመንት የተመረጠችበት ምክንያት ምንድነው? ልዩ ምስጢር እኮ የለውም። ሁለታችንም የቢሾፍቱ ልጆች በመሆናችን አካባቢውን እናውቀዋለን። አካባቢውን ማወቃችን ስራችንን ይበልጥ የተሳካ ያደርግልናል። ምትኩ ግንባሩን እንዳሰረ ጥያቄውን ቀጠለ። ሌላ ያልገለጽክልኝ ምክንያት ሊኖር የሚችል ይመስለኛል። ምናልባት የምትጨምረው ነገር ካለ እድል ልስጥህ። ሌላ ምክንያት የለኝም አለ ምን ሊል እንደፈለገ እያንሰላሰለ። ሲገምት ግን አልቻለም። ጥሩ እንግዲህ ሌላው ጥያቄ ያንተና የሸሪኬ የአክሲዮን ድርሻ ምን ያህል ነው? የኦሮሚያ ኢንቨስትመንት ቢሮ አሁን የምትጠይቀኝን በሙሉ ያውቀዋል እኮ አለምሸት በመገረም ጠየቀው። ከኢንቨስትመንት ጽሕፈት ቤት ጋር ባልተያያዙ ምክንያቶች ነው ጥያቄ እያቀረብኩልህ ያለሁት። አለምሸት በመስማማት ራሱን ላይ እናታች ንጦ ሲያበቃ ለተጠየቀው ጥያቄ አጭር ምላሽ ሰጠ። የኔ ድርሻ 20 በመቶ ሲሆን ቀሪው የሸሪኬ ነው። ያንተ 20 በመቶ ድርሻ የገንዘብ ምንጩ ምን እንደሆነ ልትነግረኝ ትችላለህ? ከሸሪኬ በሽልማት ያገኘሁት ነው። የሽልማቱን ምንጭ ብታብራራው። ማለት በምን ምክንያት ነው የተሸለምከው? ከሸሪኬ ጋር ቤተሰቦችና አብሮ አደጎች ነን። ከዚህ በላይ ግን የሥራ ብቃት ላላቸውና ዋና ሥራ አስኪያጆች በሥራ የተሻለ ውጤት እንደሚያስመዘግቡና የኔነት ስሜት እንደሚያድርባቸው ሲባል ነው የተወሰነ አክሲዮን መሸጥ በዓለም ላይ የተለመደ አሰራር ነው። መልካም፣ እንቆጳ ስለተባለችው ግለሰብ ልትነግረኝ ትችላለህ? እንዴት ማለት? ግብርና ሚኒስቴር ጥሩ ደሞዝ ነበር የሚከፈላት። በዚያ ላይ ኑሮ አዲስ አበባ ላይ ነበር። ጥሩ ደሞዝና አዲስ አበባ ኑሮዋን ለቃ ጋራ ብሩ ለመምጣት እንዴት ወሰነች? እንዳልኩ ጋራ ብሩ የትውልድ መንደራችን ናት። የህዝቡን ኑሮ የማሻሻል ፍላጎት ነው ያሰባሰበን። እርግጠኛ ነህ? ሌላ ምክንያት የለውም፣ ሊኖረውም አይችልም። እንቆጳ ስራዋን ከለቀቀች በኋላ ለአንድ ወር ያህል ወደ ግብጽ ሄዳ ነበር። ለምን ዓላማ ነበር ሄደችው? በአለምሸት ጭንቅላት አንዳች ነገር ብልጭ ብሎ መልሶ ድርግም አለ። ከጥያቄው ተነስቶ ሊገምት የነበረውን መልስቶ እንቆጳ የዓለማ ዩኒቨርሲቲ ምሩቅ እንደመሆኗ ለአንድ ወር የመስኖ እርሻ ትምህርታዊ ጉብኝት ነው ወደ ግብጽ ሄደችው። ድርጅታችን ጋራ ብሩ ላይ ጽጌረዳ አበባ፣ ድንችና ቲማቲም የማልማት እቅድ ነበረው። ምትኩ ፈገግ አለ፣ የፌዝ ፈገግታ። ለምን ግብጽን መረጣችኋት? የዋጋው ጉዳይ ነው። በጥቂት ወጪ የምንፈልገውን ልምድ ማግኘት የቻልነው ከግብጽ ነበር። ግብጽ ጠላታችን መሆኗን አታውቅም። የውሃ አጠቃቀም ጭቅጭቅ መኖሩን ማንም ያውቀዋል። ይህ ግን በጠላትነት ደረጃ የሚታይ አይመስለኝም። ምን መሰለህ አቶ አለምሸት፣ ይህን የማነሳልህ ለጥንቃቄ ያህል ነው። ነገሩን በአእምሮ ይዘው እንድትቆይ ነው። የጋራ ብሩ መሬት የሀገራችን ደም ስር የሆነውን የኢትዮጵያን አየር ኃይል ቁልቁል እንደሚመለከት አትርሳ። እንቆጳ የተባለችው ሴት ደግሞ
ብዙውን ጊዜ የቪዲዮ ካሜራ ይዛ ትታያለች። እንግዲህ ነገሮቹን መገጣጠም ከቻልክ ከመንግስት ስራና ከጥሩ ደሞዝ መልቀቅና የግል ድርጅቶች ውስጥ መቀጠር፣ አዲስ አበባን በመተው ኤሌክትሪክ ወደ ሌለበት የጨለማ መንደር መግባት፣ ቪዲዮ ካሜራ ከእጅ ያለመለየት፣ ይህ ምን ማለት ነው? አለምሸት እንደ ሐውልት ደንዝዞ ነበር የሚያዳምጠው። በዚህ ምክንያት ነው ስራችን የታገደው ሲል በሞታ ድምፅ ጠየቀው። አይደለም ሲል ቁርጥ ባለ ድምፅ አረጋገጠለት ምትኩ። ይህን ያነሳ ነው የተነቀለ ፈንጅ ላይ እንደተቀመጥክ እንድታስተውለው ብቻ ነው። ጥቂት ነቅነቅ ብትል ፈንጁ ይፈነዳል። እናንተም የለህም። በአባቴ ስም ልምልልህ እችላለሁ። አሁን ያልኩህን ጉዳይ መንግስት አላስተዋለውም፣ አለያም አያውቀውም። አሁን የገለጽኩልህ ለጸጥታው መስሪያ ቤት ብገልጽ እገዳ ሳይሆን እስር ነበር የሚገጥመህ። ሆኖም መቸኮል አልፈለኩም። ነገሩን ራሴው በሚስጥር ይዤ ላጠናው ነው የፈለኩት። አለምሸት አቀርቅሮ ቆይቶ ቀና አለ። የኔ ቡድን አባላት አሁን ከዘረዘርከው ኃጢአት የጸዱ ናቸው። በመጀመሪያ ደረጃ ኢትዮጵያ ሀገራችን ናት፣ እንወዳታለን። በሁለተኛ ደረጃ ግብጽ የኢትዮጵያን አየር ኃይል ለመሰለል ጋራ ብሩ ላይ የቆዳ ፋብሪካ የምትገነባ ደደብ ሀገር አይደለችም። ምትኩ የጎንዮሽ እያጉረመረመ ነው። ቢሆንም ባይሆንም መንግስት ለጥንቃቄ ሲል ጋራ ብሩ ላይ የኢንቨስትመንት እንቅስቃሴዎችን ሊያግድ ይችላል። የዋህቱን አለምሸት፣ ፖለቲካ የእናቱን ልጅ አያምንም። ወታደሮችም ማንኛውንም ኮሽታ ይጠራጠራሉ። በተለይ አየር ኃይል የሰማይ አሞሮች እንኳን ደጋግመው ካናቱ ካንዣበቡ ልዩ አውሮፕላኖች እንዳይሆኑ ከመጠራጠርና ከማጣራት ወደ ኋላ አይልም። ከግብጽ ሌላ ነገ የሚነሳብህ አዲስ ጠላት ሊኖርም ይችላል። በነገራችን ላይ ደግሞ ብልህ የሚባሉ ሰላዮች የማይጠበቀውን መንገድ በመምረጥ ነው ድል የሚያደርጉት። እንዳልከው ግብጽ ደደብ አይደለችም። ደደብ መምሰል ግን አያቅታትም። በእርግጥ ግን ይህ ሁኔታ በእኔና ባንተ መካከል ብቻ እንዲቀር ነው የምፈልገው። አለምሸት በረዥሙ ተነፈሰ። ይህ ሁሉ ከተነጋገርንም በኋላ እኮ የፋብሪካው ስራ የታገደበትን ምክንያት አልተረዳሁትም አለው በመሰላቸትና የተስፋ መቁረጥ ስሜትም ሽው እያለበት። እንግዲህ ጥቂት ትዕግስት አድርግ አለው። በተቻለ መጠን ስራህን ያለ እንቅፋት እንድትቀጥል ጥረት እንደማደርግ ቃል ገባልሃለሁ። ይህን የምልህ ልሸነግልህ አይደለም። ልጎዳ ብፈልግ ምን ማድረግ እንዳለብኝ ያውቃለሁ። ግን በፍጹም አንተን የመተናኮል ፍላጎት የለኝም። ምትኩ አብቅቻለሁ ለማለት የማስታወሻ ደብተሩን አጣጠፈ። ከተቀመጠበት ተነሳ። አለምሸት አመሰግናለሁ አለው። ምንም አይደለም። አለምሸት ከወረዳ አስተዳዳሪው ከተለየ በኋላ አራርሶን በአካል አግኝቶ ለማነጋገር ወደ ናዝሬት ገሰገሰ። ከ2 ሰዓት በኋላ ከስብሰባ ለምሳ ሲወጡ ጠብቆ አገኘው። ምሳ እየተመገቡም ከወረዳው አስተዳዳሪው ጋር ያደረገውን ቆይታ ዘርዝሮ አጫወተው። አራርሶ በጽሞና አዳምጦት ሲያበቃ ስለ ግብጽ የሚያወራው ባዶ ማስፈራሪያ ነው ሲል አጣጣለው። ምትኩ ቢችል ምንም ነገር አድርጎ አንተን ከማደናቀፍ ወደ ኋላ አይልም። እና ምን ሊሆን ይችላል ታዲያ? ትላንት ማታ እኮ ቤቱ ደውዬለት ነበር። ያለንን ግንኙነት ማወቅ የለበትም ባልነው መሰረት በወሬ እንደሰማው አድርጌ እንደዋዛ አንስቼለት ነበር። ቀላል እንደሆነና በአጭር ጊዜ መፍትሄ እንደሚያገኝ የገለጸልኝ። ወሬው እንዳያስፋፋና አሉታዊ ተጽዕኖ እንዳያመጣም ስለ ጉዳዩ ለማንም መግለጽ እንዳልፈለገ ነው የገለጸልኝ። እና ምን ሊሆን ይችላል ታዲያ? ጥቂት ጊዜ ታግሰን ጠብቀው አላላርሱ። ስብሰባውን ጨርሼ ስመለስ ጉዳዩን እኔ እከታተለዋለሁ። አንተ ሌሎች ስራዎችን እየሰራህ ጠብቀኝ። የገዳውን ምክንያት እስክናውቅ ድምጻችንን ብናጠፋ ይመረጣል። ምትኩና መሰሎቹ ጸረ እድገትና ጸረ ልማት መሆናቸውን ለማጋለጥ በቂ ጊዜ አለን። ምናልባትም የመጥፊያ ጉድጓዳቸውን እየማሱ ሊሆን ይችላል። ልክ ነው ወዳጄ ሲል ተነፈሰ አለምሸት። የቆዳ ፋብሪካ ግንባታው እገዳ በተጣለበት በሁለተኛው ወር አለምሸት ከወረዳው ጽሕፈት ቤት የተላከ አንድ ደብዳቤ ተቀበለ። ደብዳቤው የቆዳ ፋብሪካ ግንባታው እገዳ መነሳቱን ጠቅሶ ስራው እንዲቀጥል የሚያዝ ነበር።
ዓለምሸት የደስታ ሳይሆን ፍጹም ግራ የመጋባት ስሜት ነበር ያደረበት። ምክንያቱም ደብዳቤው የፋብሪካው ግንባታ መጀመሪያ ለምን እንደታገደ፣ አሁን ደግሞ እንደገና እገዳው ለምን እንደተነሳ አይገልጽም ነበር። በዚህ ጊዜ ምሽት አራቱ የቢሾፍቱ ልጆች በዚህ ጉዳይ ላይ ለመነጋገር በዓለምሸት መኖሪያ ቤት ተሰበሰቡ። ጉዳዩ በቀጥታ እኔን የሚመለከት ይመስለኛል ሲል ጀመረ አራርሶ። እርግጥ ነው ምትኩ ሮባ በተቻለው መጠን ስለ እገዳው መነሻና መድረሻ እኔ እንዳላውቅ ጥንቃቄ አድርጓል። ለአንድ ሳምንት ስብሰባ አዳማ መሄዴን አጋጣሚ የተጠቀመውም ለዚሁ ነው። የሆነ ሆኖ ዓርብ እኩለ ቀን ወደ ደብረ ዘይት እንደተመለስኩ በጉዳዩ ዙሪያ የተወሰኑ ማጣራት አድርጌ አንዳንድ መረጃዎችን አግኝቼ ነበር። ጉዳዩን በስሜታዊነት ከማስተናገድ መቆጠብ እንዳለብን በማመን ስለ ጉዳዩ ሳልገልጽላችሁ የእገዳ ደብዳቤው እስከሚነሳ ድረስ ቆይቻለሁ። ዛሬ ግን ሁላችንም የተፈጸመውን መመርመር እንዲቻለን ወረዳው ከዞኑ ጋር የተለዋወጧቸውን ደብዳቤዎች ኮፒያቸውን ይዣቸው ለመምጣት ችያለሁ። አራርሶ ይህንን ብሎ የእጅ ቦርሳውን ቫርኔላ በመክፈት 2 ደብዳቤዎችን አውጥቶ ለዓለምሸት አቀበለው። ዓለምሸት በጉጉት ማንበብ ጀመረ። በቅድሚያ ወረዳው ለዞኑ የጻፈውን ደብዳቤ ነበር ያነበበው። ጋራብሩ ላይ ስለሚገነባው ቆዳ ፋብሪካ ጠቀሜታ በማውሳት የሚንደረደረው ይህ ደብዳቤ የፋብሪካው ስራው በአዳ ወረዳ መገንባቱ ታላቅ ኢኮኖሚያዊ ጠቀሜታ ያለው ቢሆንም ከጠቀሜታው ይልቅ ጉዳቱ እንደሚያመዝን ይገልጻል። አሉታዊ ውጤቱንም እንዲህ ሲል ይተነትን ነበር። ቆዳ ፋብሪካዎች ለአገልግሎት ዝግጁ የሆነ ቆዳ ለማምረት እንደ ሶዲየም ባይካርቦኔት፣ ሳልፋይድ፣ ኖራና ክሮም የመሳሰሉትን ንጥረ ነገሮች እንደሚጠቀሙ ይታወቃል። እነዚህን መርዛማ ንጥረ ነገሮች የቀላቀለ ፈሳሽ ከአገልግሎቱ በኋላ ወደ ወንዞችና ሐይቆች የሚለቀቅ ከሆነ ከፍተኛ አደጋ ያስከትላል። ቀደም ባሉ ጊዜያት በአገራችን የተገነቡ ፋብሪካዎች በእነዚሁ መርዛማ ንጥረ ነገሮች የተበከሉ ፈሳሾችን በቀጥታ ወደ ወንዞች እንደሚለቋቸውም ይታወቃል። ለዚህም የሞጆና የአዋሽ ቆዳ ፋብሪካዎች ተጠቃሽ ናቸው። በእነዚሁ አካባቢዎች የተበከለውን የወንዝ ውሃ ለመጠጥነት የሚጠቀሙ የአካባቢው እንስሳት ጉበታቸው፣ ኩላሊታቸውና ጨጓራቸው እየተበጣጠሰ እንዲሞቱ፣ ንጥረ ነገሮቹ የእርሻ መሬትንም እንደሚያቃጥል በባለሙያዎች ተደጋግሞ የተገለጸ ቢሆንም እስካሁን መፍትሄ እንዳልተገኘለት ይታወቃል። ይህን መሰል ችግር ግን በዚህ ዘመን ልንደግም የሚገባ አይሆንም። የጋራብሩ ቆዳ ፋብሪካ የማምረት ስራውን ሲጀምር መርዛማ ፈሳሹን ወደ ቢሾፍቱ ሐይቅ የመልቀቅ ሐሳብ እንዳለው ተገንዝበናል። የፋብሪካው ባለ ንብረቶች ፋብሪካውን ከጋራብሩ ውጪ በሌላ ስፍራ እንዲተክሉ ተጠይቀው ፍቃደኛ ሳይሆኑ ቀርተዋል። ፍቃደኛ ያልሆኑበት ዋነኛ ምክንያት መርዛማውን ፈሳሽ በቀላሉ ወደ ሐይቁ ለመልቀቅ ባላቸው ስግብግብ ፍላጎት ምክንያት መሆኑን ከባለ ንብረቶቹ ጋር ቀረቤታ ያላቸው ሀገር ወዳድ ዜጎች ጠቁመውናል። ወረዳችን ያለው መረጃ እንደሚያመለክተው 3000 አህዮች፣ 1700 ፍየሎች፣ በጎች፣ ከ4000 በላይ ከብቶች እንዲሁም እረኞችን ተከትለው ወደ ሐይቅ የሚወርዱ ውሾች የቢሾፍቱን ሐይቅ ለመጠጥነት ይገለገሉበታል። በመሆኑም የቆዳ ፋብሪካው በተጠቀሰው ስፍራ ቢገነባ የሚያስከትለው አሉታዊ ውጤት ተጠንቶ እርምጃ ይወሰድ ዘንድ እንጠይቃለን። የቆዳው ፋብሪካ ውጤቱ ተጠንቶ እርምጃ ይወሰድ ዘንድ እንጠይቃለን። የቆዳ ፋብሪካው ባለንብረቶች የግንባታ ስራውን ለመጀመር በዝግጅት ላይ መሆናቸውን ከወዲሁ ፈጣን እርምጃ ካልተወሰደ አላስፈላጊ ኪሳራ ውስጥ ሊገቡ እንደሚችሉም ለመጠቆም እንወዳለን። ዓለምሸት አንብቦ ሲያበቃ ደብዳቤውን ለእንቆጳ አስተላልፎ ሁለተኛውን ደብዳቤ ማንበብ ጀመረ። የፋብሪካ ስራው ግንባታ ለጊዜው ታግዶ እንዲቆይ መወሰኑን ዞኑ ለወረዳው በ3 አረፍተ ነገሮች ያዘዘበት ነበር። የመጨረሻውን ደብዳቤ ማንበብ ጀመረ። እገዳውን የሚሽር ነበር። እገዳው የተሻረበት ምክንያት ባጭሩ ዞኑ ለወረዳው በጻፈው ደብዳቤ ላይ ሰፍሮ ነበር። ባለ ንብረቶቹ ከኢንቨስትመንት ጥያቄያቸው ጋር አያይዘው ባቀረቡት የፋብሪካው የቅድመ ሁኔታ ጥናት ላይ መርዛማውን ፈሳሽ የሚያጣራና ኬሚካሉን ለይቶ ውሃውን ለጥቅም የሚያውል ቴክኖሎጂ እንደሚጠቀሙ ያረጋገጥን በመሆኑ በተሰጣቸው ፍቃድ መሰረት ስራቸው እንዲቀጥሉ እናሳስባለን። ሶስቱም የጋራብሩ ወጣቶች ደብዳቤዎቹን ተቀባብለው አንብበው እንዳበቁ ቀድሞ አስተያየቱን የሰነዘረው አዱኛ ነበር። ሆነ ብለው ሊያደናቅፉን ፈልገው ያደረጉት አይመስልም። የኔም እምነት ከአዱኛ አይለይም። ባለማወቅና በመረጃ እጥረት የፈጸሙት ስህተት ነው አከለች እንቆጳ። ዓለምሸት በመቃወም ራሱን ግራና ቀኝ ናጠ። በፍጹም ባለማወቅ የተፈጸመ አይደለም። በእርግጥ ደብዳቤዎቹን ብቻ የሚያነብ ሰው ሊሳሳት ይችላል። በማያስጠይቃቸው መልኩ ነው ተጠንቅቀው የሰሩት።
ሂደቱን ስንመረምረው ግን ባለማወቅ የተፈጸመ አለመሆኑን የሚያስገነዝቡ ፍንጮች አሉ። ምትኩ ሮባ ሰይጣናዊ መነሻ ከሌለው ለዞኑ ደብዳቤ ከመጻፉ በፊት ለምን ጠርቶ ስለ ጉዳዩ ሳይጠይቀኝ ቀረ? ስለ ግብጽ በማንሳት ሐሳቤን ወደ ሌላ አቅጣጫ ለመምራት ለምን ሞከረ? ስራችን ከታገደ በኋላ ምትኩ የእገዳውን ምክንያት በሚስጥር ለመያዝ ለምንስ ፈለገ? ግልጽ ነው። የእገዳውን ምክንያት ከነገረኝ ፈሳሹ ወደ ሐይቁ እንደማይለቀቅ ስለማረጋግጥለት እገዳውን ወዲያውኑ ለማንሳት መገደዱ እንደማይቀር አውቆታል። መርዛማውን ፈሳሽ ወደ ሐይቁ ለመልቀቅ በማሰብህ አግደናሃል ማለት ለምን አልቻለም? መልሱ ድብቅ አይደለም። ከመነሻው መርዛማው ፈሳሽ ወደ ሐይቁ እንደማይላክ ያውቃሉ። ስለሚያውቁ ደበቁኝ። ከ2 ወር ሥራ መፍታትና ጭንቀት በኋላ ተራ ስህተት እንደተፈጠረ ተደርጎ ችግሩ መወገዱ ተነገረኝ። ሂደቱን በጥንቃቄ ስናጤነው በቅንነት የተፈጸመ ነው ለማለት አይቻልም። አልገባኝም አለች እንቆጳ። መርዛማውን ፈሳሽ ወደ ሐይቁ ለመልቀቅ ሐሳብ እንደሌለን ቀደም ብለው ያውቁ ከነበረ እገዳው በቀላሉ ተሽሮ ስራችንን እንደምንቀጥል መረዳት አይሰናቸውም እኮ። ይህ ከሆነ ምን ጥቅም ለማግኘት ይህንን ይፈጽማሉ? በዝምታ የቆየው አራርሶ ጣልቃ ገባ። እኔው መልስ ልስጥሽ እንቆጳ ሲል ተንደረደረ። አለምሸት ልክ ነው። ምትኩ ሮባ ሆነ ብሎ ነው የፈጸመው። ይህንን በ2 ምክንያቶች ሊፈጽመው እንደሚችል እገምታለሁ። የመጀመሪያው አለምሸት የጥቅም ምንጭ እንዲሆን ማመቻቸት ነው። በአንጻሩ አለምሸት መጉላላትን ጠልቶ የቢሾፍቱን ፕሮጀክት ሥራ ወደ ሌላ ስፍራ ይዛወር ዘንድ ከተስማማ ከቀዩ ሸረሪት ጠቀም ያለ ጉርሻን ያገኛል። በእርግጥ ይህንን ለማለት በቂ መረጃ ባይኖረኝም ምትኩ ሮባ ቀደም ብሎ የቦታ ለውጥን አስመልክቶ ለአለምሸት ጥያቄ ማቅረቡ ጥርጣሬ እንዲኖረን የሚያደርግ ነው። ዞሮ ዞሮ የሸረሪቷ ፍላጎት ይቆይልንና ምትኩ አለምሸትን እንደ ፈረስ መጋለብ ይችል ዘንድ ሊጋራው በመሞከር ላይ መሆኑን ነው እኔ የምገነዘበው። ይህን የፈጸመው ብቻውን ነው ወይንስ በሴራው ሌሎችም አብረውታሉ? እንደዚህ የሚለውን ግን ለጊዜው ማወቅ አይቻልም። የእገዳው ዋነኛ መልእክት ሽብር መፍጠርና አለምሸትን ማንበርከክ ነው። ባረባ ምክንያት እንኳ ማደናቀፍ እንደሚቻል አለምሸት እንዲገነዘብ ፈልገዋል። ካልተንበረከከ ሰላም እንደማያገኝ እየገሩት ነው። ሸረሪቷ ዘካርያስን በመግደል እንዳስጠነቀቀችን ሁሉ ምትኩ ሮባን በተመሳሳይ ነው የፈጸመው። ጊዜ አመራረጣቸው ላይም ጥቂት አስበውበት ሊሆን እንደሚችል አምናለሁ። እነዚህ ሰዎች የጉዳይ ኢንቨስትመንት ጽሕፈት ቤት ሲደርስ መፍትሄ እንደማያገኝ ያውቀዋል። ስለዚህ እዚያ ለመድረስ ረዘም ያለ ጊዜ የሚጠይቅበት ጊዜን መረጡ። ሰራተኛ ቀጥሮ ሥራ ለመጀመር 1 ጀንበር ብቻ የቀረውን ሰው ለ2 ወር ማዘግየት ምን ማለት እንደሆነ አሳምረው ያውቁታል። ምትኩ ሮባ ራሱን ለሸረሪቷ በሎሌነት አሳልፎ ሰጥቶ ሊሆን እንደሚችል ቀደም ብለን ተነጋግረናል። ዞረም ቀረ ኃይልን በእጃቸው ያደረጉት የቢሾፍቱ ቆሪጦች ብትራቸውን አናታችን ላይ አክርረው በማሳረፍ እንሰግድላቸው ዘንድ ሊያስገድዱን እየሞከሩ ነው። ይህን ይመስለኛል እንግዲህ ጉዳዩ። ለደቂቃዎች ያህል ዝምታ በየራሳቸው ሐሳብ ተውጠው ከቆዩ በኋላ እንቆጳ ቀድማ ተነፈሰች። በል እንጂ ታዲያ አንዱን መምረጥ ነዋ። ከምንና ከምን? አዱኛ በሻከረ ድምፅ ጠየቃት። መንበርከክ አሊያ መሰበር? እየቀለድሽ እንደሆነ ተስፋ አደርጋለሁ። አዱኛ መልስ ሰጣት። ኃይላቸውን እያየኑ ነው። መግደል ይችላሉ፣ ሞራል መስበር ይችላሉ፣ ስራችንን መግታት ይችላሉ። ፖሊሲዎችና ሕጎች የወረቀት ላይ ነብር ብቻ በመሆናቸው ሊከላከሉን አልቻሉም። ስለዚህ ፍላጎታቸውን ካላሟላን የትም እንደማንደርስ እየነገሩን ነው። ያን ያህል ተስፋ አያሳጣም እንቆጴ አለምሸት ነበር። ከዚህ የከፋ ነገር ለመቀበል ቃል ገብተናል ለጋራ ብሩ ወገኖቻችን። አዱኛ ቡጢ ጨበጠ፣ ግንባሩን ሸበሸበው፣ ደረቱን እንደ ባሎኔ ኳስ ወጠረው። ምትኩ የተባለው ልክስክስ ቁራ ከኛ ድንቡሎም ሆነ ዶልቼ ፍጹም አያገኝም። የሸረሪቷ ፍላጎትም ህልም ሆኖ ይቀራል። አይኗ እያየ ጋራ ብሩ ትለመልማለች። ጋራ ብሮቹ የተተበተቡትን ተረት ድሩም በጣጥሰው ነፃነት ሲቀዳጁ በአይኗ በብረቱ ታያለች። ልንጋፈጣቸው ይገባል። ማንኛውም ነገር ለመፈጸም መዘጋጀት ያለብን ይመስለኛል። የዘካርያስ ደም ደግሞ እኛ እጅ ላይ አለ። አለምሸት ቁና ሙሉ አየር አስወጣ። ስብሰባችንን እንቋጨው ወዳጆቼ። ቆሪጦቹን ልንዋጋቸው የሚገባን ይመስለኛል። እንቆጳ እንደተሰማ ሽንፈት ሊጎበኘን ከቶም አይገባም። የቀዩ ሸረሪትና የወረዳ አስተዳደሩ ማስጠንቀቂያዎች ድንጋጤ እንደፈጠሩብን አንክድም። አጸፋው እርምጃ መውሰድም ይኖርብን ይሆናል።
ለአፍታ ያህል ፋታ ወስዶ ቀጠለ። እኔ ሸረሪቷን በአካል አግኝቼ ላነጋግራት ወስኛለሁ። በድህነትና በባዶ ተረት የተበተቡ ወገኖቻችንን ወደ ተሻለ ዓለም ለመምራት በቁርጠኝነት መነሳታችንን እነግራታለሁ። ጊዜው መድረሱን ማመን ይገባታል። በጀመረችው የደም መንገድ ለመቀጠል መሞከር ከንቱ ምኞት ብቻ መሆኑንም ማወቅ አለባት። ይህን አምና ኃይል መጠቀሟን የማታቋርጥ ከሆነ የእርሷን መንገድ ተከትለን ምላሽ ለመስጠት እንደምንገደድ አስገነዝባታለሁ። የወረዳ አስተዳዳሪው ጉዳይ የሸረሪቷን ያህል የሚያሳስብ አይደለም። እሱ ሆዳም ነው። ልክ ሆዱ ስለሆነ ሸረሪቷን እስክናስወግድ እየደለልነው ልንቆይ እንችላለን። ዋናው ጋር አብሮዎቹን ከኛ ጎን ማሰለፍ መቻል አለብን። እሱ ነው ወሳኙ ጉዳይ። የእኛ ሰዎች በፍርሃት ተገደው ለሸረሪቷ ማገልገላቸውን ካላከተሙ የወረዳ አስተዳዳሪው ጉዳይ እዳው ገብስ ነው። እንዳየው ደግሞ ያን ያህል ብስለት ያለው ሰውም አይደለም። እንደ ፓሮት ነው። የራሱን የሆነ ሐሳብ የለውም። እንደ ቡትቶ ከየምናምኑ የቃረመውን ዝባዝንኬ ለጣጥፎና ቀጣጥሎ ነው የሚናገረው። ያለማቋረጥ ይንደቀደቃል። ለራሱም ያልገባውን አጀንዳ አንስቶ ፍዳውን የሚያይ ምስኪን ሰው ነው። ሌላው ቀርቶ የረቀቀ ተንኮል የመስራት ብቃት እንኳን የለውም። በተወሶ ጭንቅላት እንደሚጠቀም መረዳት እኔ አያግደኝም። ምትኩ ሮባን እንዲህ ብናየውና ለጊዜው ትኩረታችንን ቀዩ ሸረሪት ላይ ብናደርግ ሳይሻል አይቀርም። ምን ይመስላችኋል ወዳጆቼ? ወጣቶቹ የቢሾፍቱ ልጆች በአንድ ልብ ተስማሙ። ያስጠራው ከቀዩ ሸረሪት ጋር ለመነጋገር እችል ዘንድ ቀጠሮ እንድትይዝልኝ ነው። አላምረው ነቃለ። ከዓለምሸት አንደበት ይወጣል ብሎ ያልጠበቀው ነበር ጆሮዎቹ የሰሙት። የሆራ ሐይቅን ወለል አድርጎ ከሚያሳየው የዓለምሸት ቪላ በረንዳ ላይ ነበር የተቀመጡት። ይቻላል፣ አላምረው እየተቁነጠነጠ ተናገረ። ደንቦችን ሁሉ የምታሟላ ከሆነ ቀጠሮ ልይዝልህ እችላለሁ። ደንቦች? የማይሻሩ ደንቦች አሉ። ምንድናቸው እነሱ? 5 ናቸው። ልብህን ንጹህ ማድረግ፣ ከ7 ቀን በፊት ከሴት ጋር የሚኖርህን ግንኙነት አቆም፣ ዶሮ ወጥና እንቁላል ከ3 ቀን በፊት አለመብላት፣ ተልባ አለመጠጣት፣ ከ10 ቀን በፊት ለቅሶ ቤት አለመግባት። እነዚህ ናቸው። እኔ እኮ ለሸረሪቷ ልሰግድ አይደለም የምመጣው፣ ላነጋግራት ስለምፈልግ ነው። አላምረው ገጹን ጨምደድ አደረገ። እንዲያ ከሆነ ልታነጋግራት የምትችል አይመስለኝም። ደንቦቹ ካልተፈጸሙ ግቢው ይረክሳል፣ የንጉሱ መንፈስ ይቆጣል። ንግስቲቱን ላገናኝህ ይቸግረኛል። ዓለምሸት ጥቂት እንደማሰብ ካለ በኋላ ሸረሪቷን ለማግኘት የግድ አቀራረቡን ማስተካከል እንዳለበት ተገነዘበ። መልካም ሲል ለስለስ ብሎ ተናገረ። ደንቦቹን እፈጽማለሁ። ያው እንግዲህ ገጽ ለገጽ ላነጋግራት ነው የምፈልገው። እስራኤልን በተመለከተ አንዳንድ ነገሮች ላማከራት ስለምፈልግ ነው። እንዲያ ከሆነ ይቻላል። አላምረው በሳቅ ተፍለቀለቀ። አነጋግሪያት ቀጠሮ ልይዝልህ እችላለሁ። ንግስቲቱ አንተን ለማነጋገር ፍላጎት እንደሚኖራት እርግጠኛ ነኝ። በሩቁ መናቆሩ ለማንም አይበጅም። ተቀራርቦና ተማክሮ የተደረገ ነገር እንቅፋት አያገኘውም። መቼ ታሳውቀኛለህ የቀጠሮውን ቀን? አላምረው ጥቂት አሰብ አድርጎ ምላሽ ሰጠው። ነገ ማምሻውን በዚሁ ሰዓት መጥቼ ሁሉንም ነገር አሳውቃለሁ። አመሰግናለሁ አለው ዓለምሸት። ምንም አይደል። አላምረው ቃሉንና ሰዓቱን ጠብቆ በነጋታው ማምሻውን ከዓለምሸት መኖሪያ ቤት በር እንደደረሰ የምስራች እንደሚነገር ያህል ነበር የደስታ ስሜቱን የገለጸው። ንግስቲቱ ተስማምታለች። ዓለምሸት ግን ያላምረውን የደስታ ስሜት ቁም በሚያደርግ መልኩ ነበር ምላሽ የሰጠው። በጣም ጥሩ። ቀጠሮውን ለመቼ ያዝክልኝ? ረቡዕ ማታ 2 ሰዓት። መልካም። ብቻዬን ላነጋግራት ነው የምፈልገው። እንደሱ ነው የተነጋገርነው። ምንጊዜም ረቡዕ ማንም አይኖርም ከዘበኛው ከአንድ አገልጋይና ከኔ በቀር። ያው እንደነገርኩህ የአምልኮ ስርዓቱ ግን በቅደም ተከተሉ መሰረት መከበር እንዳለበት አስጠንቅቃኛለች። ይህንን ማለቷ ግን ለራሷ ክብር ብላ አይደለም። ስርዓቱ ከተጣሰ የንጉሱ መንፈስ ስለሚቆጣ ብቻ ነው። እንግዲያው ዝርዝሮቹን ልንገርህ። ቀጥል። ትናንት የተነጋገርንባቸውን 5ቱን ደንቦች ይዛቸዋል። ምን ነበሩ?
አለምሸት ለማስታወስ ሞከረ። ደገመለት። ከዚያም መዘንጋት የሌለባቸውን ሌሎች ጥቃቅን ስርዓቶች ይዘረዝር ቀጠለ። እንግዲህ ሌላው ንግሥቲቱ ዘንድ ስትቀርብ የግድ ጫማህን ታወልቃለህ። ደጁ ላይ የተጎዘጎዘውን ቄጤማንም ትሳለማለህ። ይህ ካልተፈጸመ የቢሾፍቱን ንጉሥ እንደተናቀ ሊሰማው ይችላል። በእርግጥ ንግሥቲቱ እንዲህ ላለ ነገር ግድ የላትም። ክብሩንና ስርዓቱን ሁሉ ለንጉሡ ነው። ስለዚህ በደንቡ መሠረት እጅህን ደጃፍ ላይ ባለው የግራዋ ቅጠል በተነከረበት ውሃ ትታጠባለህ። ንግግርህ ላይ ደግሞ ገለታ ማድረስ ግዴታ ይሆናል። ምንድን ነው ገለታ? ምስጋና። ለማን ነው ምስጋና የማቀርበው? ለንግሥቲቱ። ይህን ባላደርግ እመርጣለሁ። ያለበለዚያም አይሆንም። አላምረው በቁርጠኝነት ተቃወመው። የግዴታ ተንበርክከህ ገለታ ካደረስክ በኋላ ነው ንግሥቲቱን ማነጋገር የምትችለው። ይህ ስርዓት ሊጣስ አይችልም። አለምሸት ጥቂት አሰበበት። ጉዳዩን እንደ ተውኔት ሊያየው ፈለገ። መልካም ቀጥል። ምንድን ነው ምስጋናው? ያላምረው ገጽታ የደስታ ብርሃን ለበሰ። ቀላል ነው። እያመንኩ ርቄ ነበር፣ እያወቅኩሽ ክጄ ነበረ፣ አሁን መጥቻለሁ ካልክ በቂ ነው። ይህ ማለት የቆሪጥ አማኝ ሆንኩ ማለት ይሆን? ሲል ጠየቀው። አለምሸትም ስጋት ቢቴ ልቡን ጫር እያደረገው። አይደለም አለ በተጋነነ ድምፅ። የንጉሡ አማኝ ለመሆን ከንጉሡ ጋር ገጽ ለገጽ መገናኘት ግድ ነው። ከንጉሡ ጋር ተገናኝተህ የደም ውል ስትፈጽም ነው አማኝነት የሚረጋገጠው። ቀጥልሽ። ሌላው እንግዲህ አንድ እፍኝ ዕጣን ይዘህ መግባት ይኖርብሃል። ዕጣኑ ድኝ መሆን የለበትም። የግድ ሉባንጃ ነው ይዘህ መምጣት ያለብህ። ድኝ አይወድም የንጉሡ መንፈስ፣ እንዲያውም ያስቆጠዋል። እና ተሳስተህ ድኝ እንዳትይዘ እና ሉባንጃውን አድሩስ ላይ ጨምረህ ነው የምትገባው። ምንድን ነው አድሩስ? ዕጣን ማጠሻው ደጃፉ ላይ ታገኘዋለህ። ደህና። ሲጋራውን እየማገ አላምረው የጎንዮሽ ገረመመው። በዕለቱ ቆሪጥ ይኖራል እንዴ? አይ አይኖርም። ንጉሡ ረቡዕ ምንጊዜም ደብረ ብርሃን ይሄዳል። እሁድ ሆራ ነው። ቅዳሜ ከንግሥቲቱ አዳራሽ ተገኝቶ ውል የሚፈጽሙ አዲስ አማኞችን ያስተናግዳል። ክረምቱን ግን ምንጊዜም ህንድ ውቅያኖስ ነው የሚያሳልፈው። እዚህ ጎርፉን አይወደውም። አላምረው ማብራሪያውን ቀጥሏል። ስለ ንጉሡም ሆነ ስለ ንግሥቲቱ ስትናገር ደግሞ በተቻለ መጠን ትክክለኛ መጠሪያቸውን መጠቀም አለብህ። በእርግጥ ንግሥቲቱ ቀይዋ ሸረሪት ተብላ ብትጠራ ዘሯ ስለሆነ አይከፋትም። አንቱታ አትፈልግም። ግን ንጉሡ ግን ቆሪጥ ምናምን ሲሉት አይወድም። እዚህ እንኳን ችግር የለውም። ከንግሥቲቱ ግቢ ከገባህ በኋላ ግን የቢሾፍቱ ንጉሥ ማለትን እንዳትዘነጋ። ኋላ መዘዝ አለው፣ በአንተ ላይ አደጋ ያመጣል። እዚያው ባለህበት እንደ እጀት ድርቅ ልትል ትችላለህ። ደንብና ስርዓቶቹን አንድ በአንድ እየደጋገመ ለግማሽ ሰዓት ያህል ገልጾ ሲያበቃ እንግዲህ ይኸው ነው ሲል አጠቃለለ። ሌላ የቀረህ የለህም? ይህ የረሳሁት ሌላው ነገር ስትናገር ገለታ ይድረስሽ፣ ውዬ እገባለሁ፣ ተኝቼ እነቃለሁ፣ ልቤ ላንቺ ይታይሻል፣ እንኳን የሰው የድንጋይ ሆዱ ላንቺ እንደ ሆራ አርሰዲ፣ እንደ ሆራ ኪሌሎ፣ እንደ ቢሾፍቱ ደረት ወለል ያለ ነው ማለትህን እንዳዘነጋ። እነዚህን አባባሎች ከደጋገምክ ንግሥቲቱ ከልዩ ሳሎኑ አስገብታ ልታነጋግረህ ትችላለች። መልካም። አለምሸት ሸረሪቷን ገጽ ለገጽ ማግኘት የሚችልበት ዕድል መኖሩን የሚጠቁሙ ፍንጭ በማግኘቱ እንዲያ ማለት አይቸግረኝም እያለ ራሱን ላይና ታች ወዘወዘ። ረቡዕ ምሽት አለምሸት ወርቁ በአዱኛና በሌሎች የጋራ ብሩ ኮበሌዎች እንደታጀበ የአባቱን ቤት ለቆ ወደ ቀያ ሸረሪት የአምልኮ አዳራሽ አቅጣጫ አቀና። አዱኛ ቺቼ የተባለውን ጠመንጃ የታጠቀ ሲሆን ሌሎቹ ወጣቶች ከጎራዴ የሚቆጠሩ ጮቤዎችንና አንዳንዶቹም ማካሮቭ ሽጉጦችን ታጥቀዋል። በሉቻው አለምሸት አጃቢዎቹን ተሰናበተ። መልካም ዕድል አለው አዱኛ። በተቻለ መጠን ትዕግስት አይለህ። እግረ መንገድህን መውጫና መግቢያዎቹን ሁሉ በደንብ አስተውል። አንድ ቀን እንገለገልባቸው ይሆናል። እሺ መልካም። እስከ እኩለ ሌሊት ካልተመለስክ የግድ ጥሰን እንገባለን ሲል በድጋሚ ያረጋገጠለት።
ትክክል። ዳሩ ቆሪጥ ቁባቱን የነካሁበት መስሎት ከደብረ ብርሃን እየገሰገሰ ካልመጣ በቀር ችግር የሚገጥመኝ አይመስለኝም። ተሰነባብተው ተለያዩ። እያፏጨ ነጎደ አለምሸት። ያላምረውን ጥብቅ መመሪያዎች ለማስታወስ ሞከረ። ከ7 ቀን ወዲህ ሴት ዘንድ አለመድረስ የሚለው ነው አንዱ። ከ7 ወር ሳይሆነው አልቀረም። ከሴት የውበት ጠረን ከራቀ መቼና የት ነበረ ሲል ለማስታወስ ሞከረ። ሮም። አንዲት ክልስ ኢጣሊያዊት ፈገግ አለ። እብደቷን አስታውሶ ቃጠሎ ነበረች እንደ ማረቆ ቃሪያ። ሌላ መመሪያ ምን ነበረ አለ በሆዱ። ዶሮ ወጥና እንቁላል አለመመገብ። አለምሸት ብቻውን በጩኸት ሳቀ። ዛሬ ማለዳ ቁርሱን እጅ የሚያስቆረጥም እንቁላል ፍርፍር ነበር የተመገበው። እስቲ እንግዲህ እንቁላል የበላ ሰው ግቢው ስለገባ ጦሩን ሰብቆ ከደብረ ብርሃን እየበረረ ጋራ ብሮ የሚደርሰውን ቆራጣ ጋኔን አየዋለሁ ሲል ቀለደ። ሌላው መመሪያ ተልባ ለመጠጣት። ከተፈጠረ አንስቶ ተልባ ቀምሶ አያውቅም። ከ10 ቀን ወዲህ ለቅሶ ቤት አለመግባት። የመቼውን አለ ለመጨረሻ ጊዜ ለቅሶ የሄደበትን ጊዜ ለማስታወስ እየሞከረ። ልብህን ንጹሕ ማድረግ የሚለው መመሪያ ግን አስቂኝ ነበር። ለዓለምሸት በተለይ ስለገዛ ልቡ ለማወቅ ማሰብ አያሻውም። ለቆሪጥና ለቆሪጦች ያለው ጥላቻ ገደብ የለውም። ከ5ቱ ጥብቅ መመሪያዎች በአጋጣሚ 3ቱን አሟልቷል። 2 ጎዶሎ። 10 ደቂቃ ፈጀበት ከቀዩ አሸረሪት አዳራሽ ለመድረስ። አላምረው ራሱ ነበር ከግቢው ወጥቶ የተቀበለው። ነጭ በነጭ የቤት ፈትል ለብሶ ነበር። የሀብታም ድግስ አስተናባሪ መስሏል። ግባ ግባ እያለ አሸረገደ። አላምረው ተከትሎ ወደ ሸረሪቷ ግቢ ሲዘልቅ ትከሻውን አንዳች ነገር ጨምዶና ቀስሮ የያዘው ያህል ህመም ተሰማው። ትንፋሽ ያጥረው ገባ። ልቡ አካባቢ የመታፈን ስሜት አስጨነቀው። የአየር እጥረት ሊገጥመው የሚችልበት ሁኔታ ስላልነበረ እንደተጨነቀ ገባው። እናም ራሱን በራሱ ይገስጽና ያበረታታ ጀመር። የተንጣለለው ባለቆርቆሮ ጣራ አዳራሽ ሰፊ በረንዳ አለው። የአዳራሹ የውጭ ግድግዳ ነጭ ኖራ የተቀባ ሲሆን የግድግዳውን ወገብ መቀነት የመሰለ ቀይ ቀለም ሰንጥቆታል። የበረንዳው መብራት ግቢውን ወለል አድርጎ ያሳያል። የታፈነ የጄኔሬተር ድምፅም ይሰማል። ከሰፊው በረንዳ ግራና ቀኝ አግዳሚ ወንበሮች ተደርድረዋል። ከበረንዳው ፊት ለፊት የለመለመው ሳር ላይ ግራና ቀኝ 2 አጫጭር ቀያይ የብረት ጠረጴዛዎች አሉ። በግራ በኩል ካለው ጠረጴዛ ላይ የከሰል እሳት እየተንከረከበበት ምድጃ፣ በስተቀኝ ካለው ጠረጴዛ ላይ ደግሞ ጥቁር አገልግልና የግራዋ ቅጠል የተነከረበት ውሃ በብረት ቁና ተቀምጧል። ከጠረጴዛዎቹ መካከል ቄጤማ ተነስንሷል። ያላምረውን መመሪያዎች አስታውሶ አለምሸት ጫማውን አወለቀ። ቀጥሎ ቄጤማውን ተሳለመ። እጁን በግራዋ ቅጠል ታጠበ። ቅደም ተከተሉን ለማስታወስ እየሞከረ ነው። ከጂንስ ሱሪ የፊት ኪሱ ድፍን 10 ብር አውጥቶ ወደ አገልግሉ አመራ። ከፈተው። አይኖቹ ገና ከታረደች የጥቁር ሴት ዶሮ ጭንቅላት ጋር ተጋጨ። ስቅጠጥ አለው። አገልግሉ ውስጥ ስለሚጠብቀው በደም የተበከለ የዶሮ ጭንቅላት አላምረው ተብየው ለምን ሳይነግረው እንደቀረ እያሰበ በተናገረው መሰረት 10 ብሩን አገልግሉ ውስጥ ጨምሮ ፈጥኖ ዘጋው። ዞሮ ደግሞ ወደ ዕጣን ማጤሻው የተንከረከከውን የከሰል እሳት የደም ግብር ሳይገባለት ቀርቶ እንደሚያጓራ ርኩስ መንፈስ እሳቱም ሉባንጃውን ሊቀበል የተዘጋጀ ፍጡር መስሎ ታየው። በላስቲክ ቋጥሮ የያዘውን ዕጣን ከግራ ጃኬት ኪሱ አውጥቶ እሳቱ አፉ ውስጥ ዶለው። ከሰልፍሙ ዕጣኑን ሲያገኝ በአንድ አፍታ ፏፏ ብሎ ጢሱን ወደ ሰማይ እንደ ጦር ገተረው። በዚች ደቂቃ አለምሸት እንቆጳን አስታወሳት። በየደቂቃው እግዚአብሔር አምላኬ ሆይ ወዲህ የመጣሁበትን ዓላማ ታውቀዋለህና ጥበቃ ኃይለኝ ማለትን እንዳይዘነጋ አስጠንቅቀው ነበር። የእንቆጳን ምክር እየፈጸመ ወደፊት ቀጠለ። ዕጣኑ እንደ ጦር ተገትሮ ሲምዥመለመል አላምረው ወደ አለምሸት ጆሮ ጠጋ ብሎ ትእዛዛቱን ሙሉ በሙሉ አለማክበርን ዕጣኑ እየጠቆመብን። አለምሸት የጎንዮሽ አስተውሎት
ሰው መቼም ፍጹም መሆን አይቻለውም አለ። ለማንኛውም ወደ ውስጥ ዝለቅ። ዕጣኑ ሁሉንም ለንግሥቲቱ ስለሚገልጥላት ከሷ አንደበት ትሰማዋለህ። ያጎደልከው ነገር ካለ ቀድመህ ተናገር። ቀድመህ ከተናገርክ የንግሥቲቱ ቆሌ ይራራልሃል። መደበቅ ዋጋ የለውም። ዕጣኑ ዝርዝር አድርጎ ነው ለንግሥቲቱ የሚነግራት። ዘለቀ ወደ ውስጥ። ዙሪያውም በቀያይ ፍራሾችና ምንጣፎች የተሞላው ሳሎን ፍጹም ንጹሕና ውብ ነው። በፍራሾቹ ላይ ተጠጋግተው የተደረደሩት ፍራሾች የሀብታም ሰው ጉንጭ ይመስላል። ወለሉ በቀይ የፕላስቲክ ምንጣፍ ተሸፍኗል። የሳሎኑ ማዕዘናት በቀይ ብዕር ጥቅጥቅ ተደርጎ በተጻፉ አንድ ቀበቶ ቀጭንና ረዣዥም የሆኑ ወረቀቶች ተንቆጥቁጧል። የሳሎኑ አንድ ወገን ሙሉ በሙሉ በቀይ መጋረጃ የተሸፈነ ሲሆን ዓለምሸት ከመጋረጃው ጀርባ ቀይዋ ሸረሪት ልትኖር እንደምትችል ገመተ። አንዳች ቀፋፊ ስሜት እያደረበት ነበር። ሁለቱም ትከሻው ይጨመድደው ቀጥሏል። ጨምዶ ይዞ ምቾት ነሳው። የሉባንጃው ሽታ አሁንም አፍንጫው ላይ አለ። እንደ መሰርሰር ስላደረገው በጣቶቹ አፍንጫውን አሻሽቶ አይዞኝ ሲል ራሱ ልቡን አበረታ። አላምረው ጠጋ ብሎ ሹክ አለው። ፊትህን ወደ መጋረጃው መልሰ 3 ጊዜ ተሳልመህ ገለታ አድርስና ኩርሲው ላይ ተቀመጥ። እንደ ደንቡ ግንባርህን መሬቱ ላይ አሳልመህ ነበር ንግሥቲቱን ማነጋገር የሚኖርብህ። ንግሥቲቱ ግን ለአንተ ክብር ስትል ተቀምጠህ ታነጋግራት ዘንድ ፈቅዳለች። የተባለውን አደረገ ዓለምሸት። ከፊቱ ቀይ መጋረጃ ተገጥግጧል። ከባድ ቀይ ጸጥታ ሆኗል። አላምረው ሁለት እጆቹን የኋሊት አጣምሮና አይኖቹን መጋረጃው ላይ ተክሎ መመሪያ ይጠብቅ ያዘ። የሳሎኑ መብራት ድንገት ድርግም ብሎ ጠፋ። ልቡ ቀጥ አለች ዓለምሸት። ትንፋሹን ዋጠ። አይኖቹ ፈጠጡ፣ ጆሮዎቹ ነቁ። በዚያች ቅጽበት አንድ ጥቁርና ጥርሳም አውሬ ያጓራ መጥቶ ጉሮሮውን ሊያንቀው በመዘጋጀት ላይ እንዳለ ታሰበው። በአንድ አፍታ ላብ አሰመጠው። ዳሩ ግን ደቂቃ ባልሞላ ጊዜ ውስጥ ከፊት ለፊት ከተዘረጋው መጋረጃ ግራና ቀኝ አነስተኛ ኃይል ያላቸው 2 ቀይ አምፖሎች በርተው ጨለማውን ገፈፉት። ጨለማው ሲገፍ አይኖቹ አላምረውን ፈለጉ። እጁን የኋሊት አጣምሮ ከቆመበት ንቅንቅ ሳይል ባለበት አለ። አሁን ደግሞ ዓለምሸት ከፎቶ ማንሻ ሳሎን ውስጥ ያለ መሰለው። ቀይዋ ሸረሪት የጋራ ብሩን ባላገሮች ስነ ልቦና ለመስለብ የተለያዩ መንገዶችን እንደምትጠቀም አሰበ። ከማጭበርበሪያዎቹ አንዱ ይሄው እሱ ላይ የተፈጸመ ነው። አይኖቹን አገልግል ውስጥ ከተቀመጠ የተቆረጠ የዶሮ አንገት ጋር በማላተም ተቀብለው ስታበቃ አሁን ደግሞ የጨለማ ኩሬ ውስጥ ደፍቃ ቆሪጥን እንዲያስታውስ እንዲፈራና ለመስገድ ፍቃደኛ ይሆን ዘንድ እያመቻቸችው እንደሆነ በማንሰላሰል ላይ ሳለ ከመጋረጃው ጀርባ ድምፅ ሰማ። የሚያጉረመርም አይነት ቀጭን ድምፅ። አሁንም እንደ ልቡ መተንፈስ እንደተቸገረ ነበር። የሙቀት መፈልፈያ ዋሻ ውስጥ የተጣለ ያህል ነበር የሚሰማው። የዕጣኑ ጢስ ይሆን ያፈነኝ ወይስ ፍርሃት እያለ ከራሱ ጋር እያወራ ሳለ እንደ ፊሽካ የጆሮን ታምቡር የሚያርገበግብ የሴት ድምፅ እንደገና ከቀዩ መጋረጃ ጀርባ ተሰማ። ጤና ይስጥልኝ አቶ ዓለምሸት፣ እንኳን ለዚህ አበቃህ። ክብርና ረዥም ዕድሜ ላንቺ ይሁን የቢሾፍቱ ንግሥት ሲል ተነፈሰ። ይህም ብሎ ሲያበቃ በግራ አይኑ ጫፍ አላምረውን አጤነ። እየተቁነጠነጠ ነበር። እንደ ዝንጀሮ በጠጉር የተሞላው ረዣዥም የእጅ ጣቶቹ እርስ በርስ ያፋትጋቸዋል። መልሶ ደግሞ የኋሊት እየሰደደ ያቆላልፋቸዋል። የቀይዋ ሸረሪት ድምፅ ተመልሶ መጣ። አባትህ መልካም ጠባይ አልነበረውም። ከድፍን ጋር ብሩ የኔን ደጅ ያረገጠው እሱ ብቻ ነበር። አንተ ግን በጎ መንገድ መርጠሃል። ወደ እኔ መምጣት ብልህነት ነው። ዓለምሸት የስቃይ ትንፋሽ አመለጠው። በእጁ ሽንጡ እንዳበሰ
.45 ሽጉጥ በቦታው አለ። ቀዩ ሸረሪት የሰነዘረችውን ያልተጠበቀ ጥያቄ እንዴት ማስተናገድ እንዳለበት አላወቀም። ስለ አባቴ ብዙ አላውቅም ንግሥት ሆይ፣ አብዛኛውን ዕድሜን ከጋራ ብሩ ውጪ ነው የኖርኩት። ሊሆን ይችላል አለ ሸረሪቷ። ማወቅ ግን ነበረብህ። አባትህ በሕይወት መቆየት የቻለው በጉልበቱ መስሎታል። የቢሾፍቱ ጌታ ለምንም ነገር አይቸኩልም። አባት ባጠፋ ልጁን የሚቀጣበት ሁኔታ አለ። አንተ ግን ብልህ ነህ። የአባትህን ኃጢአት መሸከም እንደማይገባህ ለመለማመን መምጣትህ አስተዋይነትህን ያሳያል። ንግሥት ሆይ፣ ከአንደበቴ ሳታዳምጪ የልቤን ሁሉ የማንበብ ችሎታሽን አደንቃለሁ። በልቤና በሐሳቤ ያለውን እንዲህ ግልጥልጥ አድርገሽ ስትነግሪኝ ከመገረም በላይ ገረመኝ፣ ከመደነቅ በላይ ደነቀኝ። ግሩም ነው፣ ድንቅ ነው። የተማርክ እንደመሆንህ አንደበትህ የረቀቀ ነው። ይሁን እንጂ ወዲህ ስትመጣ የቢሾፍቱ ጌታ የሚያዘውን ደንብና ሥርዓት ሙሉ በሙሉ እንዳልፈጸምክ ሉባንጃው እየነገረኝ ነው። ንግሥት ሆይ፣ ከአንቺ አንዳች መሸሸግ አይቻልምና ጉድለቴን ሁሉ አምናለሁ። በተረገመው ከርሲ ውስጥ የዶሮ ልጅ የሆነው እንቁላል ተጠብሶና በእንጀራ ተጠቅሎ ተጎዝጉዟል። ሌላውን ሥርዓት ሁሉ ግን አሟልቻለሁ። የቀዩ ሸረሪት ፊሽካ የመሰለ ድምፅ በተቃውሞ መጣ። ሌላም የጣስከው ደንብ አለ። ሉባንጃዬ እየጠቆመኝ እኮ ነው። አንቺ ዋግዢ ንግሥት ሆይ፣ እኔ ስለ ገዛ ልቤ ከማውቀው በላይ አንቺ ወለል ብሎ ይታይሻል። የቀዩ ሸረሪት የአዛዥነትና የበላይነት ስሜቷ እየጠነከረ መሄዱን አለምሸት አስተዋለ። ዳርቻ አልባ በራሱ የመተማመን መንፈስ እንዳለው ሲገነዘብ በግልባጭ ራሱን ፈተሸ። ናላው እየዞረ አናቱ እየጋለ ቢሆንም ከአንደበቱ የምትወጣው እያንዳንዷ ቃል ለማስመሰል እንጂ እምነቱ እየተቦረቦረ አለመሆኑን አረጋግጧል። በእርግጥ ትኩሳትና ራስ ምታት፣ ጭንቀት ቢጤ ነገር ውስጡ ገብተው እያመሱት ነበር። አቶ አለምሸት አለው የገዛ ራሱን መልሶ፣ ቂላቂላቱን ተረጋጋ። መተተኛ አሮጊት ናትና ግን ተጠንቀቃት። እንደ ሀገር ባላገሮች ትታዘዛ ዘንድ ቦይ የቀደደችልህ ነው። ይህ ግንኙነት የመጨረሻና የመጀመሪያ ስለሚሆን ከእኩለ ሌሊት በፊት ማለት ያለብህ ለማለት ቻል። ማድረግ ያለብህንም አድርግ። እንግዲያው ያላሟላኸውን ጥብቅ ሥርዓትና ደንብ እኔው ልንገርህ። ሉባንጃዬ እየተገማሸረ ነው። ይኸውም ልብህን እንደ ዶሮ ብልት ገነጣጥሎ ከፈተልኝ። የልብህ ብልቃጥ ጥርጣሬ በተባሉ አራዊቶች ተሞልቷል። እንደ ጋራ ብሩ ሜዳ ለጥ ባለው የአእምሮ መስክ ላይ የጥርጣሬ አለቃ አንካሴውን ሲነቀንቅ ይታየኛል። እንደ ሞራ የሳሳ የአእምሮህን መጎናጸፊያ በዘገሩ ሲበሳሳው ይታየኛል። በቢሾፍቱ ጥልቅ ውስጥ እንደሚምዘገዘጉ ጥቋቁር አበቦች ጥርጣሬም ደም ውስጥ እየተሽሎከሎከ ይታየኛል። ክቡር ለቢሾፍቱ ጌታ፣ ሉባንጃዬና ሞሮቼ እየተረዳዱ ሁሉን ወለል አድርገው እያሳዩኛል። ያልተቆጠበ ገለታ ካበረከተ ወደ ልዩ ሳሎን ሊጠራ እንደሚችል አላምረው በጠቆመው መሠረት ሲያጠና የሰነበተውን ውዳሴ ሊያሽጎደጉድ ጉሮሮውን አጠራ። ንግሥት ሆይ፣ ልቤ ይታይሻል። ሊቅነትን በሚያስረዳ አንደበት ከገለጥሽው መካከል አንድ ቃል እንኳን የኔ ያልሆነ የለበትም። በጥርጣሬ መሞላት እርግጥ ነው። ይኸውም እኮ እኔ ሆኜ ነው እንጂ እንደኔ የተማረ ሰው እንዲህ ያለ ቦታ መች ይደርስና። ዛሬ ግን ምሁርነቴን ናቅኩት። ባዶ ኩራት መሸከሜን ተገነዘብኩ። ያሰብኩት ቀርቶ ያለምሁትን ለአንቺ ለመሰወር መሞከር አለማወቅ እንጂ ሌላ ስም የለውም። ከእንግዲህ የጭልፊትና የነፋስን ውህደት የጉዞ ጥበብ መረዳት የሚችል አእምሮና ተፈጥሮ የተቸረሽ ከ77 ሊቀ ሊቃውንት ይስተካከላል። እና ታዲያ እንኳን የኔውን የምስኪን ልብ የድንጋይ ሆዱን ታውቂ የለምን? ይህንን ለአንቺ በአንደበቴ መናገር መቻሌ እድለኛ በሆን አይደለምን? አለምሸት ይህንን ብሎ ሲያበቃ ወደ አላምረው ዞር አለ። ያላምረው ገጽታ ጨረቃ መስሏል። ደስታውን መቆጣጠር አቅቶታል። የቀዩ ሸረሪት ድምፅ መጣ። ለእኔ ያለ አክብሮት ከልቤ የፈለቀ መሆኑን አሞሮቼ ተጣድፈው ይገልጦልኝ ጀምረዋል። ቀደም ሲል እንደ አባቱ ነው የሚል ነገር መስማቴ ጸጽቶኛል። እኔው ቀርቤ ልብህን ከፋፍቼ በማየቴ ግን ሐቁን ደረስኩበት። ሸረሪቶቼ አንዳንድ ጊዜ ሐሜቱንና ሐቁን ሳያጣሩ እየነገሩ ያሳስቱኛል። ረቂቅ መንፈሴ ግን ይህንን መሰል ስህተቶች እንዳይፈጸሙ ሳያጣሩ እየነገሩ ያሳስቱኛል። ረቂቁ መንፈሴ ግን ይህን መሰል ስህተቶች እንዳይፈጸሙ ይመረምራል። አንተን ወዲህ ስቦ ያደረሰህም የተከበረው መንፈሴ ነው። በድጋሚ እንኳን ደህና መጣህ ማለት ይገባኛል። አሁን ወደ እኔ ስለመጣህበት ጉዳይ ተናገር።
አመሰግናለሁ ንግሥት ሆይ። ጊዜው አሁን መሆኑን አመን አለምሸት። ድፍረት አይሆንብኝና ከአንቺ ጋር በዝርዝር መነጋገር የምፈልግባቸው ብዙ ጉዳዮች አሉኝ። እኔ ዛሬ ባለ ሚሊዮን ብር ነኝ። ይህንን ገንዘቤን እንዴት መጠቀም እንዳለብኝ ላማክርሽ ነው። ስህተት እንዳልፈጽም ምክርሽን እሻለሁ። ከምክር ባሻገር ከአንቺ ጋር የመቆራኘት ሐሳብ አለኝ። ቁርኝታችን ግን በናጫ ገመድ ሳይሆን በብረት ሰንሰለት የሚቋጠር ይሆን ዘንድ ነው የምመኘው። ይሁን እንጂ በእኔና በአንቺ መካከል ይህ ክብር መጋረጃ እያለ ሐሳቤን እንደ ልቤ ከአንደበቴ ለማውጣት እቸገራለሁ። አለምሸት ይህንን ብሎ በጎንዮሽ አላምረውን አጤነው። በጥርጣሬ ዓይን እያጤነው እንደሆነ አስተዋለ። መደነቅ ጭምር ገጽታው ላይ አለ። የሸረሪቷ ድምፅ ፈጥኖ አልመጣም። መጋረጃው ላይ ዓይኖቹን እንደተከለ ጠብቅ ነበር። ዘወር አለ ወደ አላምረው። ተፋጠጡ። ሁኔታዎች በሚፈለገው መንገድ እየሄዱ መሆናቸውን እያሰበ ሰዓቱን አየ። 3:15 የ2 ሰዓት ጊዜ አለው። የቀየዋ ሸረሪት ድምፅ ተመልሶ መጣ። ዳሩ ወደ አለምሸት አልነበረም። አላምረው። ንግሥት ሆይ ምን ልታዘዝ? ወደ ልዩ ጓዳ አሳልፈው። ከደቂቃዎች በኋላ ከመጋረጃው ፊት ለፊት ባለ ቀጭን በር በኩል አለፈ። ከዚያም ግራና ቀኝ የተዘጉ መዝጊያዎች ባሉበት ኮሪደር አቋርጠው 5 ሜትር ያህል ተከታትለው ከሄዱ በኋላ ቀያይ ፎቴዎቹ ካሉበት መለስተኛ ሳሎን ደረሱ። የአላምረው ገጽታ ላይ አለመደሰትን ያነበበው አለምሸት በልቡ ቀለደበት። ጌታው አላምረው፣ መተተኛ ቁባትህንና በደም የጨቀየ የሀብት ምንጭህን ልሻማ የመጣውብህ መስሎ ከሆነ ተሳስተሃል። አንተ ስግብግብ ጅብ፣ አመጣጤ አንገታችሁን ልቀነጥስ እንደሆነ ምን ነው የድንጋይ ሆድ የሚመረምር ችሎታችሁን ሳልነግራችሁን የሞት እቅፍ አበባ ይዤልህ መምጣቴን ብትረዳ አለመደሰትህ በ77 ይባዛ ነበር። ንግሥቲቱ እዚህ ስለምትመጣ ጠብቃት ብሎት እንዳመጣጡ ጎንበስ ጎንበስ እያለ ተመልሶ ወጣ። ከርሳሙ አላምረው ሆይ ሲል ቀጠለ። ልብህ እያወቀ ለሆድህ ስትል ንግሥቲቱን የመካቡን ሥራ እንዴት ዘለቅበት? ግን ደደብ በመሆንህ ነው ባዶ ተረት እየነዛህ በግፍ ደም የተጨማለቀ እንጀራ ጣፍጦ የምትበላው። እንዲሁ ግን አትቀጥልም። በቅርቡ የሕይወትህ ክር ትበጠሳለች። ወሽማህን የምጋራ መስሎ ለምቦጭህን ዘርግተሃል። ከዚህ በላይ ማሰብ አለመቻልህ የሚጠበቅ ነው። እነሆ ጉዳይህን በመንከባከብ ላይ ነህ። ቀዩዋ ሸረሪት በብርሃናማ ኮሪደር በኩል ስትመጣ አለምሸት ተመልክቶ ከተቀመጠበት ብድግ አለ። በእርግጥ አልፈራም፣ አልደነገጠም። ይልቁንም ንቋታል። ስውሩ አጭር ቆይታ ጨካኝ እንጂ ብልህ አለመሆኗን አስገንዝቦታል። ከጓዳ ደርሳ ስታጨልመው የጠበቀውን አይነት ገጽታ ነበር የተመለከተው። ሲነገር ይሰማ እንደነበረው ነው። ተክለ ሰውነቷ፣ ድንቡልቡሏ ሰውነቷ ላይ እንደ ሐባብ ሾጣጣና ትንሽ ጭንቅላት ተሰክቶላታል። የጭንቅላቷ መጠን ከሰውነቷ ጋር አልተዋሃደም። ሰውነቷ ግን ጠንካራ መሆኑ ይታወቃል። ስትጨብጠው ፈገግ አለ፣ ፈገግ አለች። ያምራሉ ጥርሶቿ። ከጥቁር አሸዋ ስር ሀጫ በረዶ የመሰለ ጠጉሯ አፈትልኳል። እርጅና ከተጫነው ገጽታዋ ላይ ያለው የአሻራ የወጣትነት ዘመኗ አስቀያሚነትን ያንጎራጉራል። የቤት ፈትል ነበር የለበሰችው። ወገቧ ላይ ቀይ መቀነት ሸባ አድርጋለች። አንገቷ በወርቅ አጊጧል። ብስል ቀይ ናት። አለምሸት ዞሮ ዞሮ ሰው ናት ሲል ከራሱ ጋር በልቡ አወጋ። የሚያስፈራ አንዳችም ልዩ ተፈጥሮ የላትም። ጆሮቿ፣ አፍንጫዋ፣ ሁሉ ነገሯ አጥንተ ጠንካራ፣ በዕድሜ የገፋች አሮጊት ሴት ናት። ምናልባት ልዩ ሊያሰኛት የሚችል ነገር ቢኖር አንቱታን አለመጣየፏና እናት መሆን አለመቻሏ ነበር። ጠጅ ይምጣልህ ወይስ ጠላ ስትል ጠየቀችው። ምንም አልፈልግም ንግሥት። ለዛሬ ጥቂት ጉዳዮችን ከተወያየን በሌላ ቀን በሰፊው ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ጸጥታ ሆነ ለሰኮንዶች። ጠጅ ለምን አትቀምስም? የቤት ጠጅ አለ። በዚህ ቅጽበት ዘካርያስ ታወሰው። ዘካርያስ ተቃጥሎ፣ ዘካርያስ ተደፍቶ የልቤን ነው። መጠጥ አልወስድም፣ እንዲሁ ልናወጋ እንችላለን። እንዳልክ እንግዲህ። እንደገና ጸጥታ ሆነ። በቅጡ አጤነችው።
ዓይኑን ሳይነቅል አፈጠጠባት። ወደ ጉዳይህ ግባ እንጂ እያለችው መሆኑን ተረዳ ካስተያየቷ። የመጣበትን ጉዳይ በምን መንገድ ማንሳት እንዳለበት አስቦት ነበር። ዓይኖቹን ከዓይኖቿ ሳይነቅል በትዕግሥት እንድታዳምጪ ይፈልጋለሁ ሲል ኃይለ ቃል ባዘለ ድምፅ ጀመረ። በዚች ቅጽበት ጉንጯ በድንጋጤ ጥፊ ሲመታ አስተዋለ። ጊዜ ሳይሰጣት ቀጠለ። እስከ ዛሬ ድረስ ጋር አብሩ ላይ ነግሰሻል። በጎም ሰራሽ ክፉ፣ ሁሉም ነገር እዚህ ላይ እንዲያበቃ እፈልጋለሁ። አፏን ከፍታ ዓይኖቿን ጎልጉላ በተቀመጠችበት እንደ ሐውልት ደርቃ ፍጹም ያልጠበቀችውን መራራ ውርጅብኝ መጋት ቀጠለች። ለመቆጣት ጊዜ አላገኘችም። በፈጣን ሁኔታና የበላይነት ባለው ድምፅ ፋታ ሳይሰጥ የእውነተኛ ልቡን በረዶ ያዘንብባት ተያያዘው። በአንቺ ትእዛዝ አያሌ ግፎች ሲፈጸሙ ኖረዋል። ያልሰገደልሽን ሰዎች ስታስገድይ ኖረሻል። የሆነ ሆኖ ሁሉም ነገር እዚህ ላይ እንዲያበቃ ጠይቅሻለሁ። በጥንቃቄ አድምጪኝ። እምነትሽ ላይ ጣልቃ የመግባት ፍላጎት የለኝም። ጋር አብሩ ላይ ግን አይሆንም። ዛሬ የመጣሁት አስከፊ በሆነ መንገድ ከመጋጨታችን በፊት ከነ ክብርሽ ከነ ተከታዮችሽ ጋር አብሩን ለቀሽ እንድትሄጂ ከአንቺ ጋር ልደራደር ነው። ለመቋቋሚያ የገንዘብ እጥረት ይገጥምሻል ብዬ አላምንም። ችግር ካለብሽ ግን እኔ ላግዝሽ እችላለሁ። በተቀረ በዚች ደቂቃ አገልጋዮችሽን ጠርተሽ እኔ ላይ ጉዳት ለማድረስ መቃጣት የሚያዋጣ አይሆንም። በዙሪያችን የታጠቁ ሰዎች የእኔን ደህንነት እየጠበቁ ስለሆነ የማያዋጣ የኃይል ሙከራዎችን ከማድረግ ታቅበሽ በጽሞና ከኔ ጋር መነጋገሩ እንድትመርጪ እመክርሻለሁ። እንዳፈጠጠችበት በጸጥታ አዳመጠችው። ዓለምሸት ብዙ ጠብቆ ነበር። ቁጣ፣ ማጓራት፣ እዑታ፣ ጩኸት፣ ምናልባት የቆሪጥን ከተፍ ማለት፣ የአጋንንትን ቀረርቶ። ዳሩ ግን ምንም የተጻፈ አልነበረም። ቀይዋ ሸረሪት በረዥሙ ተንፍሳ በተዝናና መልኩ ፎቴው ላይ ጋለላለች። ጨርሰሃል ስትል ተነፈሰች። የበላይነት ስሜቷና በራስ መተማመኗ ድምጿ ውስጥ ተሰማው። በቅጡ ሰምተሽኝ ከሆነ ጨርሻለሁ። ደህና አለች። ግንባሯን ጨምደዋለች። ቁጣዋ ዘግይቶ የገነፈለ ይመስል እንደመወራጨት ቃጣት። ጉሮሮዋን አጮኸችው። ድንጋጤ ቢጤ ከዓለምሸት ልብ ውስጥ አፈትልኮ ሊወጣ ተናነቀው። ቆሪጥ ከደብረ ብርሃን ገስግሶ ይደርስላት ዘንድ በረቂቅ መንገድ እየጠራችው ይሆን የሚል ሐሳብ መጣበት። ግን ፈጥኖ ውሳኔውን አበረታ። በልቡ ደጋግሞ የእግዚአብሔርን ስም ጠራ። ግን ፈጥኖ ወኔውን አበረታ። በልቡ ደጋግሞ የእግዚአብሔርን ስም ጠራ እና የሚመጣውን ሁሉ ሊጋፈጥ ወሰነ። ቀይዋ ሸረሪት መንደሯን እንደቆጠቆጣት ከስሜቷና ከገጽታዋ ላይ ማስተዋል እየቻለ ነበር። ቀይዋ ሸረሪት መደፈሯ እንደቆጠቆጣት ከስሜቷና ከገጿ ላይ ማስተዋል እየቻለ ነበር። ቁጣዋን ስታሞቅና ራሷን ለማረጋጋት የምታደርገውን ውስጣዊ ትግልም በጥንቃቄ እየተከታተለ ሳለ ድንገት ከት ብላ ሳቀች። ስትስቅ ችምችም ያሉት ጥርሶቿ ይንቀጠቀጣሉ። ሳቋ ያምራል። የምትዘፍን ነበር የምትመስለው። አቶ ዓለምሸት ስትል ጀመረች። ይህንኑ ልትነግረኝ ከሆነ የመጣኸው አዝናለሁ። ጊዜህን በከንቱ ነው ያቃጠልከው። እኔ ስለገደልኳቸው ሰዎች የገለጽካቸው ነገር አስገራሚ ነው። ሰዎችን ገድዬ ከሆነ ለእኔ አይደለም መተመንገር የነበረብህ እኮ ፖሊስና ፍርድ ቤት አሉልህ። ዞሮ ዞሮ አሁን ያልከኝን በሦስተኛ ሰው ፊት የመድገም ወኔ ካለህ በስም አጥፊነት ልከስህ ዝግጁ ነኝ። በተቀረ ከጋራ ብሩ እንድለቅ እየመከርከኝ ነው። ባጭሩ ልነግርህ፣ ይህን ሊያዘኝ ባጭሩ ልንገርህ፣ ይህን ሊያዘኝ የሚችለው መንግሥት ነው። እኔ ከዚህ መልቀቅ እንዳለብኝ መንግሥት አዞ ከሆነ ማዘዣውን እያሳየኝና ከነገ ጀምሮ ቤቴን ማፍረስ ጀምራለሁ። በተቀረ ስለ እምነት ያነሳኸው ነገር አለ። ዞሮ ዞሮ አሁን ያልከኝን በሦስተኛው ሰው ፊት የመድገም ወኔ ካለህ በስም አጥፊነት ልከስ ዝግጁ ነኝ። በተቀረ ከጋራ ብሩ እንድለቅ እየመከርከኝ ነው። ባጭሩ ልንገርህ፣ ይህን ሊያዘኝ የሚችለው መንግሥት ነው። እኔ ከዚህ መልቀቅ እንዳለብኝ መንግሥት አዞ ከሆነ
ማዘዣውን አሳየኝና ከነገ ጀምሮ ቤቴን ማፍረስ ጀምራለሁ። በተቀረ ስለ እምነት ያነሳው ነገር አለ። እንደሚገባኝ የተማርክ ሰው ነህ። ሕገ መንግሥቱን ያነበብክ ይመስለኛል። ማንኛውም ሰው ባሻው ስፍራ ሆኖ እንደየእምነቱ ማደር ይችላል። ጉዳይ ይህ ብቻ ከሆነ ጨርሰናል ማለት ነው። አላምረውን ጠርቼ የአካባቢው ውሾች እንዳያስደነግጡህ ያሻ ቦታ ድረስ ይሸኙሃል። ቀይዋ ሸረሪት ከተቀመጠችበት ልትነሳ ስትቃጣ ነፍሰ ገዳይ ነሽ ሲል አንባረቀባት። ይህን ጊዜ ቀይዋ ሸረሪት ከተቀመጠችበት ሳትነቃነቅ በፈገግታ ተውጣ በንቀት ታስተውለው ያዘች። በቅጡ ስታጤነው ከቆየች በኋላም ምን ማረጋገጫ አለህ ይህንን ለማለት ስትል በእርጋታ ጠየቀችው። በመንገድ ስራው የመክፈቻ ስነ ስርዓት ዕለት ዘካርያስ የተባለውን የግሬደር ኦፕሬተር በጎፋናት በኩል መርዘሽ መግደልሽ በቂ ማረጋገጫ ነው። ሸረሪቷ ቀረቀረች። ከሰከንዶች በኋላ ቀና ስትል ገጽታዋ ጭራቅ መስሎ ነበር። ዓለምሸት ላይ ክፉኛ ፍጣ በቁጣ ድምፅ ምላሽ ሰጠችው። ልክ ነህ። አሁን ያልከውን ሰው ያስገደልኩት እኔ ነኝ። እና አሁን ምን ይጠበስልህ? ዓለምሸት እጢው ዱብ አለ። ሆኖም ባልጠበቀው መንገድ የዓለምሸት የልብ የበላይነት ለመነጠቅ ሙከራ ብታደርግም ዓለምሸት ፈጽሞ ሊበገርላት አልቻለም። ድንጋጤው በቅጽበት ታይቶ እንደሚጠፋ ተወርዋሪ ኮከብ ነበር የተከሰተበት። ራሱን ፈጥኖ አረጋግቶ ልበ ሙሉነቱ በቦታው ሲመለስ ለሸረሪቷ ይታወቃት ነበር። መግደል መፍትሄ ይመስልሻል? ሲል ከንቀት ፈገግታ ጋር ጠየቃት። ይቀጥላል ግድያው አለችው ግንባሯን ጨምዳ። በመጨረሻ መግደል መፍትሄ ይሆናል። ጋራ ብሩ አስፈላጊ በመሆኗ አስቸጋሪዎቹ የግድ ይወገዳሉ። ግፍ ውድቀትን ይጠራል አለ በጎረነነ ድምፅ። ግፍ የሚባል ነገር የለም የኔ ወንድም። ማንኛውም ሰው ከዕለታት አንድ ቀን የግድ ይሞታል። አንተን እዚሁ ሊገልህ ይችላለሁ። መሞትና ለመሞትህ ለአንተ ለውጥ የለውም። ስንት ዓመትህ ነው አሁን? 30 ይሞላሃል። ለማንኛውም 60 ሲሆንህ ተፈጥሯዊ ሞትህን ትሞታለህ። እና በመጪዎቹ 30 ዓመታት ምን ታምር ለማየትና ለማምጣት ነው እንዲህ ቁም ስቅልህን የምታየው? ባለፉት 30 ዓመታት ምንም እንዳልነበረው ሁሉ ወደፊትም አንዳችም አዲስ ነገር አይኖርም። በነገራችን ላይ ካወቅክበት ለቀጣይ ሕይወትህ እንደ መመሪያ የሚያገለግልህን ትምህርት ነው እየሰጠው ያለሁት። ሰይጣናዊ ምክርሽ መልሰሽ ለግረ ቆራጣው ጌታሽ አነብንቢለት። እጅግ ድፍረትን የተላበሰው የዓለምሸት ንግግር ሸረሪቷን አኮማተራት፣ አቃሰተች። ግን እንደምንም ለመበርታት ጣረች። ዓለምሸት ፈገግ አለ። የጨዋታው ሕግ ትክክለኛ መሆኑን ተገነዘበ። የድል ቁልፉ በእያንዳንዱ ሰው ልብ ውስጥ መቀመጡን የዝቋላው ደብተራ የተናገሩትን በተግባር እያረጋገጠ ነበር። ሸረሪቷ ቅንድሞቿ እየተርገበገቡ ለመናገር ሞከረች። የምትናገረውን የማታውቅ ጅል ነህ። የቢሾፍቱን ንጉሥ መዝለፍ የጀግንነት መለኪያ ይምሰልህ። በታላቁ ንጉሥ ልብና አእምሮ ውስጥ ንዴት የለም። የንዴት ባህሪ ለሰው ልጆች ብቻ የተሰጠ ነው። በዚህ ደቂቃ ንጉሡ ስድብህን ሁሉ ሰምተውታል። ግን ተቆጥቶ አይመጣም። ምክንያቱም እዚህ ቢገልህ ሬሳ ይህንን የተቀደሰ ስፍራ ያረክሰዋል። ገባ የምልህ? ታላቁ ጌታ አንተን ከማስወገዱ በፊት አሰቃቂ የተባሉ የአወዳደቅ አይነቶችን እፊቱ ደርድሮ ጊዜ ወስዶ ያማርጣል። ምናልባትም ሞት ላይ መርጥልህም ይችላል። ማበድ፣ መደሄት፣ ወህኒ መውረድ በየአይነቱ ናቸው የሕይወት መራራ ገጽታዎች። ከእነዚህ መካከል አንዱ ይመረቅልህ ዘንድ በመጣደፍ ላይ መሆንህን ተገንዘብ። ተረቶችሽ አያልቁም መቼም። ለምን ደራሲ አትሆኝም? ተሰጦሽን አለቦታው እየዋልሽው ነው። ሸረሪቷ ትክ ብላ ስታጤነው ቆየች። እዚህ ላይ ቢበቃን ይሻላል ጌታው። ልክ ነሽ። ዓለምሸት ከተቀመጠበት ተነሳ። እንዳልሽው ለዛሬ እዚሁ ላይ ይብቃንና በሌላ መንገድ እንገናኛለን። በመንገድ ላይ ውሾች እንዳያስደነግጡህ አላመራው ሊሸኝህ ይችላል። ቆም ብሎ በተቀመጠችበት የዝቅዝቅ አጤናት። አመሰግናለሁ ቆራጤ፣ አቦ ልቤ ውስጥ አሉ